ሰዓቱ ቢረፍድም መድረስ ነው ስራው ዘግይቶ ይነሳል ፈጥሮ ግን ይደርሳል የኔማ ኢየሱስ ታምርን ያደርጋል ያስል ከምንጩ ተጋስል ከኢየሱስ ያስል ከምንጩ ተጋስል ከኢየሱስ ያስል ከምንጩ ተጋስል ከኢየሱስ ያስል ከምንጩ ተጋስል ከኢየሱስ አቤትንስ ነፋስ ከዚህ ከምንጩ አቤት ሕይወቴን ሞላው በበረከቱ አቤት የከበበኝን ያንን ጨለማ አቤት ተንከባለለ። ሰላም ሰላም ተወዳጆች የጌታ ልጆች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። እንዴት ከረማችሁ? እንዴት ሰነበታችሁ? ሁሉ ሰላም ነው ወይ? ጌታ ኢየሱስ ይባረክ። በመስመር የምትመለከቱኝ ወገኖች በሙሉ ተባረኩ። ዛሬ በላይቭ ተከስቻለሁ። መልእክት ይዤ ነው የመጣሁት። ያዕቆብም መንገዱን ሄደ በሚል በኦሪት ዘፍጥረት ምዕራፍ 32 ቁጥር 1 ላይ የተጻፈውን ሐሳብ መነሻ በማድረግ የእግዚአብሔርን ቃል ላካፍላችሁ ነው በዚህ ያለሁት። ጌታ ይባረክ። ስለዚህ የገባችሁ ወገኖች ሼር እንድታደርጉ ብዙዎች ጋር ይሄ መልእክት እንዲደርስ ሼር እንድታደርጉ በክርስቶስ ኢየሱስ ፍቅር ጠይቃለሁ። እንደገናም ደግሞ የሳምንቱ መጀመሪያ ሰኞ ነው። ጌታ ይባረክ። ስለዚህ በዚህ በሰኞ ዕለት ሁላችን ወደ የሥራዎቻችን የምንሰማራበት ስለሆነ ሳምንታችንን አዲስ ያደርጋል የእግዚአብሔር ቃል ሲመጣ። ስለዚህ መኪናችሁን እየነዳችሁ በስራ ቦታም ያላችሁ ደግሞ ኤርፎናችሁን በመጠቀም ይህን መልእክት ብታዳምጡ ቀናችሁ ይባረካል፣ ሳምንታችሁ ይባረካል። እንደገናም የእግዚአብሔር ቃል ውሏችን ይሆናል፣ ኑሯችን ይሆናል ማለት ነው። ይሄ ዓለም ከእግዚአብሔር ቃል ውጪ ባላንሳችንን ጠብቀን እንድንሄድ አያደርገንም። ዛሬ ደስ ቢያሰኘን ነገ ደግሞ ባለው ህይወት እናዝንበታለን ማለት ነው። ጭንቀት ያለበት፣ ዲፕሬሽን ያለበት፣ ፍርሃት ያለበት ዓለም ስለሆነ እነዚህን ከመሳሰሎች ነገሮች የምንወጣው የእግዚአብሔርን ቃል በመስማት ነው። ለህይወታችን በማዳመጥና የተስፋውን ቃል በልባችን ውስጥ በመያዝ ነው። ስለዚህ ወገኖች እንግዲህ አበረታታችኋለሁ የእግዚአብሔርን ቃል እንድትሰሙ። ጌታ የተመሰገነ ይሁን ለዘላለም። ክብር ለእግዚአብሔር ይሁን። ጌታን እናከብራለን፣ እናመሰግናለን። እግዚአብሔር አምላክ ይባርካችሁ። መዝሙር ጋብዛችሁና እያመለክን ከዛ በኋላ የእግዚአብሔርን ቃል እንደተለመደው እንግዲህ አካፍላለሁ ማለት ነው። ጌታ ኢየሱስ አብዝቶ ይባርካችሁ። ተባረኩ። እግዚአብሔር መልካም ነው። ስሙ ይባረክ። ገባ ገባ በሉ። ጊዜ ያገኛችሁ ሰዎች የዚህ ፕሮግራም ተካፋይ እንድትሆኑ ጋብዛለሁ። ጌታ የተመሰገነ ይሁን። አሁን የምናደርገው መዝሙር ነው። ምከፍተው ትንሽ ማምለክ አለብን። እግዚአብሔር የተባረከ ይሁን። እህታችን ዘማሪት አዜብ ኃይሉ በጣም የተወደደች ዘማሪ ናት። የሷን መዝሙር እንግዲህ ጋብዛችኋለሁ ማለት ነው። በጣም ነው የምወደው ይሄን መዝሙር። ሙሉ መስዋዕትን ከኔ ሌለው ለማለክት አምላክ ይዣለው ይኸው እያለች ነው የዘመረችው። የማያነክስ በጣም የሚገርም መዝሙር ነውና
የቆየ መዝሙሯ ነው፣ ግን እኔ በጣም ባረክበታለሁ ሁሉ ጊዜ። እሱን መዝሙር እንግዲህ ጋብዛለሁ። የማያነክስ ወይ ያልታወረ ለጌቶች ጌታ ለተከበረ እያለች ኦ ሃሌሉያ። ስለዚህ የማያነክስ ያልታወረ መስዋዕት ሙሉ መስዋዕት ነው ለጌታችን ለኢየሱስ የምናቀርበው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። አንካሳ መስዋዕት፣ የታወረ መስዋዕት ወዳጆች አናመጣም ለኢየሱስ። ግብታዊ ሆነን እንደው ተነሳስተን ያልተጠና ያልተጸለየበትን መስዋዕት ማቅረብ ራሱ አንካሳ መስዋዕት ከማቅረብ አይተናነስም። እግዚአብሔር የተባረከ ይሁን። ዛሬ እኛ ጠፍጥፈን ወይም ደግሞ እንደ ባቡቴ አድርገን የምናቀርበው መስዋዕት የለንም። ወይም ደግሞ እንደ ብሉይ ኪዳን ዘመን በጋ እናርድም ወይም ደግሞ ጠቦትና ጊደር አንሰዋም። የኛ መስዋዕት የከንፈራችን ፍሬ ነው። እግዚአብሔር የተባረከ ይሁን። ስለዚህ የከንፈራችን ፍሬም ቢሆን መስዋዕት ስለሆነ ሙሉ መስዋዕትን ከኔ ሌለው ነው የምናቀርበው። ክብር ለእግዚአብሔር ይሁን። ስለዚህ የእህታችን አዜብ ኃይሉን መዝሙር እንግዲህ ጋብዛችኋለሁ። በመንፈስ ሆና ነው በጣም የዘመረችው። በጣም ነው የተባረኩበት። እናንተም ትባረኩበታላችሁ። አብረን እናመልካለን። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ሳጋዳ ባጋንታ ላባሃዳ ላባጋ ያግራ ባጋንቱ ላባጋስ ሃሌሉያ። ኢየሱስ ያድናል። የማያነክስ ወይ ያልታወረ ለጌቶች ጌታ ለተከበረ ልማዴ ነው ልማዴ። ኢየሱስ ተባረክ። ሃሌሉያ ሃሌሉያ። ሃሌሉያ ነው ልማዴ እንዘምር ወዳጆች ሆይ ሃሌሉያ እንፍ ምስጋና
እስከኖርኩባት ዘመኔ የሚገባውን በሙሉ አላጓደልም በማንኛውም ሁኔታ በማንኛውም ሰዓት እሱ ይቀበለኝ እንጂ አልሰለችም መሰዋት ምስጋናዬን እሰዋለሁ ለንጉሡ ስግደቴን እከፍላለሁ የልቤ ስራዬ ነው ልማዴ በወቅቱ ክብር መስጠት ለውዴ ይሄ ነው ልማዴ ክብር መስጠት ለውዴ ይሄ ነው ልማዴ ክብር መስጠት ለውዴ ይሄ ነው ልማዴ ክብር መስጠት ለውዴ ይሄ ነው ልማዴ። ሃሌሉያ እንዘምረዋለን ወዳጆቼ። ሄራ ባላ 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 ሙሉ መስዋዕት ከኔ ኃይሌ ለማለት አምላክ ይሻላል የማያነግስ ያልተወረ ለጌቶች ጌታ ለተከበረ የተወደደ በፊቱ ገብቶ ተናገር የሽታው በአምላክ ዘንድ ዘወትር የተናፈቀ ቅዱሱ ሕያው መስዋዕት ራሴ ለሰውነቴ አፍስሰው እናመስግነው ደስ ይበለው መድኃኒቴ ምስጋናዬን እሰዋለሁ ለንጉሡ ስግደቴን እከፍላለሁ ይህ ለኔ ልማዴ ክብር መስጠት ለውዴ ይሄ ነው ልማዴ ክብር መስጠት ለውዴ ይሄ ነው ልማዴ ክብር መስጠት ለውዴ ይሄ ነው ልማዴ አባት ተባረክ። ሃሌሉያ ሃሌሉያ በዙፋኑ ላይ እሱ የሚያስብል ያለ ስስት በማደሪያው ላይ ሽለትለት ነፍሴን ተፈቃሪ ለጠዋትና ለማታ የሚሰዋ ለዳዊት የተመረጠውን መስዋዕት ከሰቡና ከነጎኑ አምላኬን ደስ አሰኘው ለውለትናው ለክብሩ ጌታ ምስጋናዬን እሰዋለሁ ለንጉሡ ስግደቴን እከፍላለሁ የኔ ስራዬ ነው ልማዴ በወቅቱ ክብር መስጠት ለውዴ ይሄ ነው ልማዴ ክብር መስጠት ለውዴ ይሄ ነው ልማዴ ክብር መስጠት ለውዴ ይህ ነው ልማዴ። ተባረክ 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 እስከኖርኩባት ዘመኔ የሚገባውን በሙሉ አላጓደልም በማንኛውም ሁኔታ በማንኛውም ሰዓት እሱ ይቀበለኝ እንጂ አልሰለችም መስዋዕት ምስጋናዬን እሰዋለሁ ለንጉሡ ስግደቴን እከፍላለሁ ይህ ለኔ ክብር መስጠት ለውዴ ይሄ ነው ልማዴ ክብር መስጠት ለውዴ ይሄ ነው ልማዴ ክብር መስጠት ለውዴ ይሄ ነው ልማዴ ክብር መስጠት ለውዴ
እስቲ ባርኳት እህታችን አዜብን። ክብር ለኢየሱስ ይሁን። ሃሌሉያ። ጌታ ኢየሱስ ይባረክ። ኦ ሃሌሉያ። ኢየሱስ ጌታ ነው። ሙሉ መስዋዕትን ከኔ ሌለው ለኢየሱስ እናቀርባለን። ጌታ ይባረክ። አንካሳ መስዋዕት አይደለም ለኢየሱስ አይደለም ለጌታ ወዳጆቼ ለሰው አይሰጥም። ሃሌሉያ። ኢየሱስ ጌታ ነው። በጣም ነፍስም አልቀረልኝ ወዳጆቼ። እግዚአብሔር አምላክ ዘመኗን ይባርክ። ክብር ለኢየሱስ ይሁን። በጣም ይህ መዝሙር ለእግዚአብሔር ተቃጥሎ የተሰዋ መዝሙር ነው። እግዚአብሔር ዘመኗን ይባርክ። ሃሌሉያ። ይህ እሳት አሁንም በውስጧ ይሁን ብለን እንባርካታለን። ክብር ለእግዚአብሔር ለአምላካችን ይሁንለት። ሃሌሉያ 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 ሃሌሉያ። ኢየሱስ እኮ መስዋዕታችን ነው ወዳጆች፣ እንከን የሌለው በእግዚአብሔር ፊት መወደድን የሰጠን ተቀባይነትን ያገኘነው እኮ እንከን በሌለው ሙሉ መስዋዕት በኢየሱስ ነው። ታዲያኛ ሙሉ መስዋዕት ብንሰጠው ይበዛበታል ወዳጆች። እያጉረመረምን እየተፎካከረን ወዳጆች በቅሬታ ሆነን ነው የምናቀርበውና የገባው ሰው ሙሉ መስዋዕትን ከኔ ሌለው ነው የሚያቀርበው። በጣም የሚገርም ቅኔ ነው እግዚአብሔር ለእህታችን ያፈሰሰውና እግዚአብሔርን እጅግ አድርጌ አመሰግናለሁ ስለዚህ ዝማሬ። እንዲህ አይነት ድንቅ ድንቅ መዝሙሮችን በእህቶች በወንድሞች እግዚአብሔር አልፎ በመንፈሱ ዘምሯልና ቀላል መዝሙር አይደለም። እግዚአብሔርን ከልብ እባርከዋለሁ። ክብር ለእግዚአብሔር ይሁን። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። በጣም የሚነካ መዝሙር ነው። እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ ይባረክ። አንዳንድ ጊዜ እኮ መዝሙሮችም መልእክቶች ናቸው። የግድ ቃል ብቻ አይደለም። መዝሙር መልእክት ነው። እግዚአብሔር የተመሰገነ ይሁን። እንደ እግዚአብሔር ቃል በሚዘመርበት ጊዜ መዝሙሮች መልእክቶች ናቸው። ጌታ ይባረክ። እግዚአብሔር የተመሰገነ ይሁን። ስለዚህ አሁን እንግዲህ ወደ እግዚአብሔር ቃል እናልፋለን ማለት ነው። ተባረኩ። ስለመጣችሁ ጌታ ኢየሱስ አብዝቶ ይባርካችሁ። እንግዲህ የሰኞ መልእክቴን ጌታ የሰጠኝን አካፍላለሁ ማለት ነው። በዚህ መልእክት በብዙ እንደምንጠቀም አልጠራጠርም፣ አምናለሁ። ጌታ የተናገረኝን ቤዚክ የሆነ ቲቺንግ ያለበትም ማለት መልእክት ወይም ትምህርት ነው ማስተላልፈው። እግዚአብሔር አምላክ ይባረክ። ቃሉን አብረን እናነባለን። ኦሪት ዘፍጥረት ምዕራፍ 32 ከቁጥር 1 ጀምሮ ያለውን ክፍል በጌታ በኢየሱስ ስም አነባለሁ። አላበዛም በማንበብና 1ና 2ን አብረን እናነባለን። ጌታ የተመሰገነ ይሁን። ኦሪት ዘፍጥረት ምዕራፍ 32 ቁጥር 1ና 2 እንዲህ ይላል። ያዕቆብም መንገዱን ሄደ፣ የእግዚአብሔር መላእክትም ተገናኙት። ያዕቆብም ባያቸው ጊዜ እነዚህ የእግዚአብሔር ሰራዊት ናቸው አለ። የዚያንም ስፍራ ስም መሃናይም ብሎ ጠራው ብሎ ይናገራል። እንጸልያለን። እግዚአብሔር አባታችን ሆይ እናመሰግንሃለን። ያዕቆብ መንገዱን እንደሄደ የኔ ጌታ በኢየሱስ ክርስቶስ ስም እኛም መንገዳችንን እንድንሄድ አባት ሆይ በኢየሱስ ስም እርዳን። የተገለጠ መንገድ ለያዕቆብ እንደሰጠኸውና መራመድ እንደቻለ በኢየሱስ ስም ለእኛ የተገለጠ መንገዳችን ኢየሱስ ነው። በዚህ መንገድ ላይ ወደ ቀኝ ወደ ግራ ሳንል፣ ወደ ኋላ ወደ ፊት ሳንል ቀጥ ብለን መሄድ እንዲሆንልን እግዚአብሔር ሆይ በኢየሱስ ስም ጸልያለሁ። አቤቱ የዘላለም አምላክ ሆይ
በናዝሬቱ ጌታ በኢየሱስ ለሕዝብ መንገድን ሰጥተሃል ጌታ ሆይ። በጠበበው በር ግቡ ብለሃል ጌታ ሆይ። ወደ ጥፋት የሚወስደው መንገድ ብዙዎች ናቸው ብለሃል ጌታ ሆይ። የጠበበ በር እንኳን ቢሆን መንገድ ቢሆን ጌታ ሆይ ይህ መንገድ የሕይወት መንገድ ነው። ዳዊት እንዳለ የሕይወትን መንገድ አሳየኝ፣ ከፊት ጋር ደስታን አጠገብከኝ፣ በቀኝ የዘላለም ፍስሐ አለ እንዳለ ጌታ ሆይ እግዚአብሔር አምላኮ ያሳየን መንገድ የሕይወት መንገድ ነው። ደስታ ያለበት እግዚአብሔር አባቶ በጌታ በኢየሱስ ስም ባየነው መንገድ መጨከን ይሆንልን። የኔ ጌታ ስትራግል ቢበዛም ጌታ ሆይ ግፊያ ቢበዛም ውጊያ ቢበዛም እሾካማ ቢሆንም ሰርጓጉጥ የበዛበት ቢሆንም ጌታ ሆይ ደስታ ያለበት መንገድ ነው የኔ ጌታ። በተፈጸመ ተስፋ ውስጥ የሚያመላልስ ደስታን የምንጠግብበት መንገድ ስለሆነ የእግዚአብሔር ሕዝብ ይህንን መንገድ እንዲያጠበጥብን ይጸልይለታል። የዘላለም አምላክ ሆይ በጌታ በኢየሱስም በዚህ እውነት ትገናኘን ዘንድ እጸልያለሁ። ጌታ ሆይ ታስተምረን ዘንድ ትናገረን ዘንድ እኔ በጌታ በኢየሱስ ስም እጸልያለሁ። ጌታ የአየር አለቃ መንፈስ፣ የዲያብሎስ ኃይል፣ የጨለማ ኃይል በኢየሱስ ስም ይወጋ፣ በስምህ ጉልበት ይፍረስ። እግዚአብሔር ሆይ አቤቱ ጌታ አባት ሆይ ጀምረን እስክንጨርስ አንተ ከኛ ጋር አሁን። ሙሉ መስዋዕትን ከኔ ሌለው ብላ የዘመረችው ዘማሪት አዜብን ከነቤተሰቧ ባለችበት ቦታ ባርካት። እግዚአብሔር ሆይ አዳዲስ ቅኔዎችን አሁንም አዝንብላት ጌታ ሆይ ዛሬም ጉልበታም ነኝ ብሎ እንደ ተነሳው እንደ ካሌብ ጉልበታም ነኝ ብላ ጌታ ሆይ በኢየሱስ ስም መውጣት እንዲሆንላት እጸልያለሁ። ክብር ለስምህ ይሁን። ጀምረን እስክንጨርስ አንተ ከኛ ጋር ነህ። ተመስገን በጌታ በኢየሱስ ስም አሜን። እግዚአብሔር ይባረክ ለዘላለም። ክብር ለኢየሱስ ይሁን። ያዕቆብም መንገዱን ሄደ። ከዛስ በኋላ የእግዚአብሔር መላእክት ተገናኙት። ያዕቆብም ባያቸው ጊዜ እነዚያ የእግዚአብሔር ሰራዊት ናቸው አለ። የዚያንም ስፍራ መሃናይም ብሎ ጠራው ብሎ ይናገራል። እንግዲህ ያዕቆብ መንገዱን ሄደ ማለት ምን ማለት ነው? መንገድህን ስትሄድ በረከት ጋር እንደደረስክ ለውጥህም ጋር ትደርሳለህ። እግዚአብሔር አምላክ የተመሰገነ ይሁን። ያዕቆብ እዚህ ቦታ ላይ ለውጡ ጋር መድረሱን ነው የሚያሳየው። እግዚአብሔር የተባረከ ይሁን። ወደ ታች ምዕራፉን በሙሉ ስታነቡ መንገዱን የሄደው ያዕቆብ የለውጥ ቦታው ጋር ሲደርስ ትመለከታላችሁ። እግዚአብሔር አምላክ የተባረከ ይሁን። የለውጥ ቦታው ጋር ሃሌሉያ። መንገዳችንን ስንይዝ እግዚአብሔር ባለንበት እንድንቀጥል እንድናጠበጥብ አያደርገንም። ምን ያደርገናል? አንድ ይባርከናል፣ ሁለት ይለውጠናል። ወዳጆች እግዚአብሔር የተባረከ። እግዚአብሔር ጋር ሁለት ነገር ነው ያለው። አንድ መባረክ፣ ሁለተኛ መለወጥ። አንዳንድ ሰዎች እግዚአብሔር ጋር መባረክ ብቻ ነው ያለው ብለው ያስባሉ። አይደለም። እግዚአብሔር ጋር መባረክ ብቻ ሳይሆን መለወጥም አለ። አጠገባችሁ ያለውን ሰው ንገሩት፣ እግዚአብሔር ጋር መባረክ ብቻ አይደለም ያለው መለወጥም አለ በሉት። እንደውም እግዚአብሔር ለውጥን ነው በሕይወታችን የሚያበዛው ከባርኮት ይልቅ። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ መንገዱን ሄደ ማለት ለውጡ ጋር ደረሰ ማለት ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። በዚህ መንገድ ላይ እንግዲህ ያዕቆብ በስጋ ተባርኳል፣ በቀንድ ከብት ተባርኳል፣ የሁለት ክፍል ሰራዊት ሆኗል፣ በትዳር ተባርኳል። ራሔልን የመሰለች ሚስት ሰጥቶታል። ከራሔል ደግሞ ዮሴፍንና ምናሴን ወልዷል። በቀንድ ከብት ተባርኳል፣ በሰራዊት ተባርኳል። ነገር ግን በመንፈሳዊ በረከት ገና አልተባረከም ወዳጆቼ። ከዚህ የተነሳ ወደ ዘመዶቹ ወደ እግዚአብሔር ወደ ሀገር ተመለስ ብሎት ስለነበረ ወደ ሀገሩና ወደ ዘመዶቹ ነው እየተመለሰ ያለው። ነገር ግን በውስጡ አሁንም አንድ ፍርሃት አለበት። ያ ፍርሃት ምንድን ነው? የወንድሙ ፍርሃት። ወንድሜ ይገለኛል፣ እፈራዋለሁ እያለ ይጨነቅ እንደነበረ ትመለከታላችሁ።
እግዚአብሔር አምላክ ስሙ ለዘላለም ይባረክ። ወንድምህ ወደ ኤሳው ሄደን ነበር፣ እርሱም ደግሞ ሊቀበል ይመጣል፣ ከእርሱም ጋር 400 ሰዎች አሉ። ያዕቆብም እጅግ ፈርቶ ተጨነቀ። ከእርሱም ጋር ያሉትን ሰዎች መንጎችንም፣ ላሞችንም፣ ግመሎችንም በሁለት ወገን ከፈላቸው። እንዲህም አለ፣ ኤሳው መጥቶ አንዱን ወገን የመታ እንደሆነ የቀረው ወገን ያመልጣል። ያዕቆብም አለ፣ የአባቴ የአብርሃም አምላክ ሆይ፣ የአባቴም የይስሐቅ አምላክ ሆይ፣ ወደ ምድርህ ወደ ተወለድክበት ስፍራ ተመለስ፣ በጎነትንም አደርግልሃለሁ ያልኸኝ እግዚአብሔር ሆይ፣ ለባሪያ ከሠራኸው ከምሕረትህና ከእውነትህም ሁሉ ትንሽ እንኳ የማይገባኝ ነኝ። በትሬን ብቻ ይዤ ይህን ዮርዳኖስን ተሻግሬ ነበር። አሁን ግን የሁለት ክፍል ሰራዊት ሆንሁ። ከወንድሜ ከኤሳው እጅ አድነኝ፣ መጥቶ እንዳያጠፋኝ። ተመልከቱ፣ አያችሁ፣ ከወንድሜ ከኤሳው እጅ አድነኝ። እግዚአብሔር የባረከውን በረከት ይዘረዝራል እና ከምሕረትና ከእውነት ሁሉ ትንሽ እንኳን የማይገባኝ ነኝ። በትሬን ብቻ ይዤ ዮርዳኖስን ተሻግሬ ነበር። አሁን ግን የሁለት ክፍል ሰራዊት ሆንኩ እያለ ይናገራል። የሁለት ክፍል ሰራዊት ሆንኩ። ስለዚህ ተባርክ ያለው በስጋ እግዚአብሔር የተባረከ ይሁን። ነገር ግን ከወንድሜ ከኤሳው እጅ አድነኝ፣ መጥቶ እንዳያጠፋኝ እያለ እንዳያጠፋኝ፣ ከልጆቹ ጋር እንዳያጠፋኝ እኔ ፈራዋለሁ እያለ ይጨነቅ እንደነበረ ትመለከታላችሁ። ይሄ ፍርሃት ውስጡ የገባው ለምንድን ነው ብላችሁ ብትሉ ወዳጆቼ ሆይ ገና ስላልተለወጠ ነው። እግዚአብሔር የተመሰገነ ይሁን። ስላልተለወጠ ነው። ነገር ግን ለውጡ ሰፈር ላይ ደርሷል። እግዚአብሔር የተባረከ። ለውጥ እኮ ሲመጣ ፍርሃት ሁሉ አይኖርም። ክብር ለኢየሱስ ይሁን። ስጋት አይኖርም። የሚያስፈራ ሳይኖር ቀርቶ አይደለም። ነገር ግን በምንለወጥበት ጊዜ ወዳጆቼ ሙሉ ለሙሉ የእግዚአብሔር ነው የምንሆነውና አንፈራም። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ስለዚህ መንገድን ስትሄድ በረከት ጋር እንደደረስክ ለውጥህም ጋር ትደርሳለህ ያልኩት ለዚህ ነው። ለውጡ ጋር እየደረሰ ነው እና ዋነኛው ያዕቆብን እግዚአብሔር የሚለውጠው ከፍርሃቱ ነፃ ሊያወጣው ነው። እግዚአብሔር የተመሰገነ ይሁን። መጽሐፍ ሲናገር እግዚአብሔር ለፍርሃት የባርነት መንፈስ አልሰጠንም ይላል። እግዚአብሔር አምላክ የተባረከ። አዲሱ ኪዳን መጽሐፍ ቅዱሳችን ጋር ስንሄድ ለፍርሃት የባርነት መንፈስ እንዳልሰጠን አባት ብለን የምንጠራበትን የልጅነት መንፈስ እንጂ የፍርሃት መንፈስ እንዳልሰጠን ይናገራል። ፍርሃት ከጠላት ነው ወዳጆች ሆይ። በምንለወጥበት ጊዜ የሚያስፈሩን ነገሮች ሁሉ ከዙሪያችን መውደቅ ይጀምራሉ፣ ከህይወታችን መውደቅ ይጀምራሉ። እግዚአብሔር አምላክ የተመሰገነ። ስለዚህ ያዕቆብን እግዚአብሔር በስጋ ባረከው እንጂ ወዳጆች ሆይ ወደ መንፈስ በረከት ውስጥ ግን ያዕቆብ ገና አልገባም። ህይወቱ አልተለወጠም። ወዳጆች ሆይ እግዚአብሔር አምላክ ስሙ ለዘላለም ይባረክ። ነገር ግን መንገዱን እየሄደ ስላለ እግዚአብሔር እንደሚለውጠው ያውቃል። ወዳጆች ሆይ መንገዳችንን ከሄድን ሁሉም የእግዚአብሔር በረከቶች ያገኙናል። ክብር ለኢየሱስ ይሁን። ጌታ የሚፈልገው መንገዳችንን እንድንሄድ ነው። ከዛ በኋላ ባለው ጉዳይ ያለው አሰራር የእርሱ የባለቤቱ የእግዚአብሔር ነው። ወዳጆቼ እግዚአብሔር ቢፈልግ በስጋ በረከት ያዕቆብን በባረከበት በረከት ይባርከናል። እንደገናም ደግሞ በመንፈሳዊ በረከት በለውጥ ይባርከናል። ሁለቱም በረከቶች ናቸው። እኔ እንደውም በጣም ከፍ የሚልብኝ በረከት ለውጥ ያለበት መንፈሳዊ በረከት ነው። ለውጥ ያለበት መንፈሳዊ ለውጥ ያለበት። አያችሁ፣ በምንለወጥበት ጊዜ ፍርሃት ከኛ ምን ይሆናል? ይወገዳል። እግዚአብሔር አምላክ የተመሰገነ። እግዚአብሔር የፍርሃት መንፈስ አልሰጠንም። እንደገና በጢሞቴዎስም መጽሐፍ ሄዳችሁ ስትመለከቱ እግዚአብሔር የፍቅርና የኃይል ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። ፍርሃት ባርነት ነው። ፍርሃት ከጠላት ነው። ወዳጆች ሆይ የሚፈራ ሰው ፍቅሩ ፍጹም አይደለም ብሎ ይናገራል። ብዙ ሰው በረከት አለው፣ አንድ ሁለት ብሎ የሚቆጥረው በረከት አለው። ነገር ግን ውስጡ ፍርሃት አለበት። ከዚህ የተነሳ ወዳጆች ሆይ ላገኘው በረከት ራሱ ትልቅ ፍርሃት፣ ከዛሬ ነገ እነጠቅ ይሆን፣ እወሰድ ይሆን፣ እንደዚህና እንደዚያ ነገር ይደርስብኝ ይሆን ይላል።
ሪስክ ውስጥ ነው ህይወቱ ያለው። ነገር ግን በሚለወጥበት ጊዜ ህይወቱ በሚለወጥበት ጊዜ እነዚህ ሁሉ ፍርሃቶች ከእርሱ ይሸሻሉ። ወዳጆች እግዚአብሔር አምላክ የተመሰገነ ይሁን። ትልቁ እግዚአብሔር የሰጠን ነፃነት ወዳጆች ሆይ የኃይል የፍቅር ነፃነት ነው። እግዚአብሔር የተመሰገነ እንድንፈራ አንሆንም። ከዚህ በፊት ጌታን ባልተቀበልንበት ህይወትና ዛሬ ጌታን በተቀበልንበት ህይወት መካከል ትልቅ ልዩነት አለ። በፊት እንፈራ ነበር፣ አሁን አንፈራ። በፊት ባሮች ነበርን፣ አሁን ልጆች ነን። እግዚአብሔር የተመሰገነ እንደገና ደግሞ ወራሾች ነን። እንደተወደዱ ልጆች ነው እግዚአብሔርን የምንከተለው ወዳጆቼ። እግዚአብሔር አምላክ የተባረክ። ትልቁ ነፃነታችን ታውቃላችሁ ይሄ ነው። እግዚአብሔር የተመሰገነ። እኔ ልጅ ሆኜ ዳግም ከተወለድኩበት ጊዜ ጀምሮ ኢየሱስን ተቀብዬ ዳግም ከተወለድኩበት ጀምሮ ትልቁ የሸሸው ነገሬ ፍርሃቴ ነው። ፍርሃቴ ከኔ ተወግዷል ወዳጆቼ። አዎ ስደት የለም ማለት አይደለም። አስጨናቂዎች ቀስተኞች የሉም ማለት አይደለም። ነገር ግን ፍርሃቴ ተነስቷል። አልርበተበትም፣ አልደነግጥም ወዳጆቼ። አስረዳኝ ቢሉኝ አስረዳለሁ እግዚአብሔርን ቃል አውጥቼ። የፍርሃት መንፈስ ውስጤ ስለሌለ መጽሐፍ ጠቅሼ ስለ እምነቴ መናገር ይችላል፣ ማውራት ይችላል። በፊት ግን እኮ ገና አዲስ በነበርንበት ጊዜ ጌታን እንፈራለን ወዳጆች። አካባቢ ምን ይለኛል፣ ዙሪያዬ ምን ይለኛል፣ ጎረቤት ምን ይለኛል፣ መዓት ነገር አለ። አሁን ግን ይሉኝታ የለም። አሜን ሃሌሉያ። ኢየሱስ ክርስቶስ ጌታን በቀላሉ ይሄ ነገር ከዚህ ነገር ራሱ መላቀቅ ቀላል ነገር አይደለም። ስለዚህ እግዚአብሔር መንፈሳዊ ለውጥን በህይወቱ ሊያመጣ ያለበት ሰዓት ነው። እንግዲህ ያዕቆብ መንገዱን በመሄድ ውስጥ እንግዲህ ለውጡ ጋር እየደረሰ ነው ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ለውጡ ጋር ደረሰ። እጅግ እፈራዋለሁ ይል ነበርና ወዳጆች ሆይ እግዚአብሔር ያዕቆብን መንካት ጀመረ። ሁሉን ንብረት ካሻገረ በኋላ በዚያ ሌሊት አደረ ይላል። በያቦቅ ወንዝ ማዶ የሰበሰበውን ነገር ሁሉ ካሻገረ በኋላ እግዚአብሔር ያዕቆብን ብቻውን አገኘው። ከመፍራቱ የተነሳ ወዳጆቼ በፊቴ በሚሄደው እጅ መንሻ አታረቀዋለሁ፣ ከዚያ በኋላ ምናልባት ይራራልኛል፣ ፊቱንም አያለው እያለ እጅ መንሻ ሁሉ አስቀድሟል። አያችሁ ምን ያህል ፍርሃት ቀንበር እንደሆነ። እንፈራለን። ዛሬም እኮ ዳግም ተወልደን እንፈራለን። የምንፈራቸው ነገሮች አሉ፣ ግን ከመጠን በላይ እንፈራ። እግዚአብሔር የተባረከ ይሁን። በጣም ውስጣችን እስኪሸክከን ድረስ በጣም ጭንቅ ውስጥ እስክንገባ አንፈራም ወዳጆቼ። ክብር ለእግዚአብሔር ይሁን። አሜን። ከፍርሃት ነው ጌታ ነፃ ያወጣን እና በዚያች ሌሊት እግዚአብሔር ያዕቆብን የተገናኘው በያቦቅ ወንዝ ማዶ ከዚህ ፍርሃት ነፃ ሊያወጣው። ወንድሙ ትልቅ ፍርሃቱ ነበረ፣ ትልቅ ጭንቀቱ ነበረ ወዳጆቼ። እጅግ እፈራዋለሁ ይል ነበረ እና እዚህ ጋር ጣልቃ ገብቶ እግዚአብሔር ነፃ ባያወጣው ያዕቆብ ጥሩ አይሆንም ወዳጆቼ፣ በጣም ከባድ ነው የሚሆነው። ስለዚህ ጣልቃ ገባና ሌሊቱን ሙሉ ሲታገለው አደረ። ሃሌሉያ ሃሌሉያ። የታገለው ታውቃላችሁ አሮጌው እርሱነቱን ነው፣ የተጋጨበት ባህሪውን፣ ያን አታላይ ማንነቱን ወዳጆች ክብር ለኢየሱስ ሲሆን ታገለው እስኪለውጠው ድረስ ታገለው። ሌሊቱን ሙሉ ሲታገለው አደረ ታውቃላችሁ። ከዛ በኋላ ስምህን ንገረኝ አለው። ስሜ ያዕቆብ ነው አለው። እግዚአብሔርን ፊት ለፊት አየው፣ ሰውነቴ ድና ቀረች እስኪል ድረስ እግዚአብሔር ያው ጭኑን ነክቶ እንደባረከው ወዳጆቼ ትመለከታላችሁ። ሊነጋ አቅላልቷልና ልቀቀኝ አለው። ያዕቆብ ደግሞ ካልባረከኝ ምን አልልህም አለው። አልለቅህም። አላወቀውም ይታገለው የነበረውን ወዳጆቼ። መጨረሻ ላይ ግን ልቀቀኝ ሲለው አወቀው ጌታ እንደሆነ እየታገለው ያለው ተረዳና ካልባረከኝ ምን አልልህም አለው። አልለቅህም። ክብር ለኢየሱስ ይሁን። ሃሌሉያ። ይሄ በረከት በጣም ከቀንድ ርቢ፣ ከቀንድ ከብት፣ ከሀብት፣ ከወርቅ፣ ከሚስት፣ ከተለያየ ነገር የሚበልጥ ነው ወዳጆቼ። አሸናፊ በሚያደርግ በረከት ነው የተገናኘው። ሃሌሉያ ክብር ለኢየሱስ ይሁን። ለዚህ ነው ገብቶት ያዕቆብ ካልባረከኝ አልለቅህም ያለው።
እና ከዛ በኋላ ከሰውም ከእግዚአብሔርም ጋር ታግላ አሸንፈሃልና ከዛሬ ጀምሮ ስምህ እስራኤል ይባላል። አሸናፊ ነህ ነው እኮ። ጌታ ሲባርከን በአሸናፊነት በረከት ባረከን። ጳውሎስ ሲናገር ምን አለ? በወደደን በእርሱ አለ ከማን በልጣለን አለ? ከአሸናፊዎች እንበልጣለን። ስለተባረክን እኮ ነው ከአሸናፊዎች የበለጥነው ወዳጆቼ። በኢየሱስ ሃሌሉያ። በኢየሱስ ስለተባረክሽ የኔ እህት ከአሸናፊዎች፣ በወደደሽ በእርሱ ከአሸናፊዎች ትበልጫለሽ። ከክርስቶስ ፍቅር ማን ይለየናል ያለው እኮ ጳውሎስ ለዚህ ነው። መኑ ያሃድገነ ፍቅሮ ለክርስቶስ ረሃብኑ ጥምኑ መጥፋይትኑ አለ። ሰይፍ ነው፣ ረሃብ ነው፣ ጥም ነው ያለው ዓለም ሊመጣ ያለው ነገር እንኳ ከክርስቶስ ፍቅር ሊለየን እንዳይችል ተረድቻለሁ አለ። በዚህ ሁሉ በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወት ቢሆን መላእክት ቢሆን ግዛት ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ አለ። እግዚአብሔር የተመሰገነ ይሁን። እንደውም ወደ ላይ ከፍ ብላችሁ ስታነቡ ቀኑን ሁሉ ስላንተ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ በዚህ ሁሉ በወደደን በእርሱ ከአሸናፊዎች እንበልጣለን። እንደሚታረዱ በጎች ብንቆጠርምና ቀኑን ሁሉ ስለ እርሱ የምንገደል ቢሆንም በወደደን በእርሱ ከአሸናፊዎች እንበልጣለን። ስለዚህ ከክርስቶስ ፍቅር ምንም አይነት ነገር አይለየንም አለ። ክርስቲያን ማለት ከአሸናፊዎች የሚበልጥ ማለት ነው። ላይመስለን ይችላል ወዳጆቼ፣ ነገር ግን እውነት ነው። ከአሸናፊዎች የምትበልጪ ነሽ የኔ እህት። ሃሌሉያ። ገዳይ እያለ አሳዳጅ እያለ ስለ እርሱ ቀኑን ሙሉ የምትገዳይ እንኳን ብትሆኚ በወደደሽ በእርሱ ከአሸናፊ ትበልጫለሽ። ክብር ለኢየሱስ። ያለ አባትሽ ፈቃድ የራስሽ ጸጉር አይወድቅም። እኛ እኮ ስንት ሟርት እኮ ተሟርቶብናል። ይገደሉ ተብሎ እኮ አዋጅ ወጥቶብናል። እኔ አገር ቤት በነበርኩኝ ጊዜ በጣም ስወጣ ስገባ ያለ ምሪት አልወጣም አልገባም። የሚገርማችሁ ነገር መንገድ ላይ የሚሰድቡኝ፣ መንገድ ላይ የሚያስፈራሩኝ ብዛታቸው ጎረምሶች ወዳጆቼ። ነገር ግን በጣም ጌታን ለምኜ ጠይቄ ስለሆነ ሞጣው ያው ታውቃላችሁ፣ ከዚያኛው ቤት በመውጣታችን ነው ይሄ ሁሉ የሆነብን እና ጠይቄ ስለምወጣ አልፈራም ነበር። እግዚአብሔር የተባረከ ይሁን። እንዳልፈራ መንፈስ ቅዱስ በኃይል በውስጤ ይመጣ ነበር። ክብር ለኢየሱስ ይሁን። አስሬዋለሁ መንፈሱን፣ ምንም አያደርጉም፣ ሂድ በኃይል እያለኝ። ሃሌሉያ። ስለዚህ በወደደን በእርሱ ከአሸናፊዎች እንበልጣለን። ያለ እርሱ ያለ እኔ ምንም ልታደርጓ፣ ያለ ክርስቶስ እኮ ምንም ልናደርግ አንችልም። ስለዚህ ይሄንን የአሸናፊነት ህይወት ነው ወዳጆቼ ሆይ፣ የአሸናፊነት ህይወት ነው እግዚአብሔር ለያዕቆብ የሰጠው። ምንም እንኳ በቀንድ ከብት የተባረከ ቢሆንም በነ ራሔል በተወደዱ ሴቶች የተባረከ ቢሆንም ወዳጆቼ፣ የሁለት ክፍል ሰራዊት ቢሆንም ተሸናፊ ህይወት ነበር የነበረው። የቀንድ ከብት ቢበዛ፣ ፓላስ ውስጥ ብትኖር፣ በተለያየ ነገር ውስጥ ብትኖር፣ የበዛ በረከት ውስጥ ምድራዊ በረከቱ ብትሆን ተሸናፊ ከሆንክ ረብ የለውም። ሁልጊዜ እየተንቀጠቀጥክ፣ ሁልጊዜ እየደነቅ ምን በረከት ይባላል? ወተቱን ብትጠጣ፣ ስጋውን ብትበላ ጭንቅ እኮ ነው። በቃ ከሰውነት ጋር አይዋሃድም። ነገር ግን ይሄን ተሸናፊ ህይወት እግዚአብሔር ሲነቅልልህ፣ ሃሌሉያ፣ ቆሎ ቆርጥመህ አንተ አንበሳ ነህ። ጻድቅ እንደ አንበሳ ያለ ፍርሃት ይኖራል። ኃጥ ግን ማንም ሳያሳድደው ይሸሻል። የኃጥ ኑሮ ነው ይሄ የተሸናፊነት ህይወት። ስለዚህ ይሄንን የተሸናፊነት ህይወት፣ የአታላይ የትሪኪ ህይወት ወዳጆች፣ አታላይ ህይወት ማለት ነው ያዕቆብ ትሪኪ። ያንን ትሪክ ያደረገበት ያንን ህይወት አነሳለትና የአሸናፊነት ህይወት ሰጠው። አያችሁ፣ የአሸናፊነት ህይወት ነው ለእኛ የተሰጠን። ክብር ለኢየሱስ ይሁን። በወደደን በእርሱ እስቲ አሜን፣ ሃሌሉያ። ከማን እንበልጣለን ወዳጆቼ? ከአሸናፊዎች እንበልጣለን። እና ከእግዚአብሔር ፍቅር ሊለየን የሚችል
ምንም አይነት ነገር ያለውም ቢሆን የሚመጣው ከክርስቶስ ፍቅር ሊለየኝ እንዳይችል ተረድቻለሁ አለ። ሃሌሉያ ሃሌሉያ። ለምን ብላችሁ ብትሉ እግዚአብሔር ዓለሙን እንዲሁ ነው የወደደው አንድያ ልጁን እስኪሰጥ ድረስ። በክርስቶስ ፍቅር ነው ወዳጆች ሆይ ጠላቶች ከነበርነው ከኛ ጋር እግዚአብሔር የታረቀው። አንድያ ልጁን በመስጠት ወዳጆቼ ክብር ለእግዚአብሔር ይሁን። ለዚህ ነው ጳውሎስ እኮ ሲናገር ከክርስቶስ ፍቅር ላንብብላችሁ፣ ጌታ የተመሰገነ ይሁን። እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል ያለበት ቦታ አለ። ሮሜ 5:8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል አለ። አየህ፣ ጻድቅ ሆነ አይደለም የሞተልህ፣ ቅዱስ ሆነ ብቁ ሆነ አይደለም የሞተልህ፣ ገና ኃጢአተኛ ሳለ ነው የሞተልህ ጌታ። ሃሌሉያ። አይደለም የሚቆጠር ጽድቅ የኃጢአት ብዛት እንኳ ተቆጥሮ በማያልቅበት ሁኔታ እያለ ገና ኃጢአተኛ ሳለ ክርስቶስ ሞተልህ። ክርስቶስ ሞተልህ ማለት ደግሞ ምንድን ነው? እግዚአብሔር ለአንተ ያለውን የራሱን ፍቅር አስረዳ ማለት ነው። ክርስቶስን በመስቀል ላይ ስታየው የእግዚአብሔርን የራሱን ፍቅር ታያለህ። ስለወደደ እኮ ነው። በአብ ስምረት ነው ኢየሱስ መጥቶ የሞተው፣ በአብ ፈቃድ። ስለዚህ የራሱን ፍቅር ያስረዳል። እንዲህ ሆነ ተወደ፣ የትኛው ኃይል ነው አንተን የሚያሸንፈው? እንዲህ ሆነ እግዚአብሔር ተቀብሎ የትኛው ጉልበታም ነው አንተን የሚያሸንፈው? ባክህ እግዚአብሔር በፍቅሩ በልጁ ሞት የራሱ አድርጎ ገዳይ አንተን ያሸንፋል እንዴ? አሳዳጅ አንተን ያሸንፋል እንዴ? ጉድጓድ ባሽ አንተን ያሸንፋል እንዴ? እግዚአብሔር አልወደደህማ። እንዲያማ ከሆነ ለክብሩ እንድታልፍ ከተፈለገ በሰንሰለት በወህኒ በድብደባ እንድታልፍ ከፈለገ ጸጋውን እግዚአብሔር ይሰጠሃል። ሃሌሉያ። የምትችልበትን ጸጋ በሞትህ እንድታከብረው እግዚአብሔር ሲፈልግ ያደርጋል። ልክ ይሄ ማደንዘዣ ተወቅቶ ሰው ሰርጀሪ እንደሚያደርግ ያ ሞት ማደንዘዣ ነው። በቃ ጸጋው ማደንዘዣ ሆኖ በዛ ታልፋለህ እንጂ ጌታን እስክትክድ በሚያደርስ ነገር ውስጥ አትገባ። ያ የተገለጠው በክርስቶስ የተገለጠው ያ የእግዚአብሔር ፍቅር አንተን አድኗላ። አይቀየርም። የሰው ፍቅር አይደለም። ክብር ለእግዚአብሔር ይሁን። አይለወጥም። የሰው ፍቅር አይደለም። አይበርድም። ወዳጆቼ በዘላለም ፍቅር ነው የወደደን። አይለወጥም። አይደለም በሰማዕትነት ለሱ ሆነ በደል ነክቶህና ተመልሰ ወደ ቀደመ ጥፋት እንኳን ብትመለስ የእግዚአብሔር ፍቅር አንኮንዲሽናል ነው፣ አይለወጥም። አንዴ በፍቅር የተነካ ሰው ተነካ ነው። ለዚህ ነው በደም ተለውሰሽ ሳለሽ በሕይወት ኑሪ ያለው። ሃሌሉያ። የእግዚአብሔር ፍቅር የወደቁትን ሰዎች ስቦ ያመጣል። ሃሌሉያ። ከቤቱ የጠፉትን ሰዎች ስቦ ያመጣል። አይምሰላችሁ፣ ዛሬ ላይ አይመጡም። እረሱ የባሰ በደል ውስጥ ኃጢአት ውስጥ ነው ያለው። አይምሰል፣ ነገ ከገባበት መጠጥ ከገባበት ሲጋራ ውስጥ አሽሽ ድራግ ውስጥ ጎትቶ ያወጣዋል። ያ የእግዚአብሔር ፍቅር እነግርሃለሁ፣ አንዴ ቀምሷላ። እግዚአብሔር የተባረከ ይሁን። ብዙ ሰዎች እኮ አልቅሰው ሲመለሱ እናውቃለን። ስለዚህ ጳውሎስ ይህንን በደንብ ያጣጣመ ስለነበረ ከክርስቶስ ፍቅር ሊለየኝ እንዳይችል ተረድቻለሁ አለ። ሃሌሉያ ሃሌሉያ። በዚህ ፍቅር በወደደን በእርሱ ከአሸናፊዎች እንበልጣለን እና ፍርሃቱ ለአንዴና ለዘላለም ከያዕቆብ ሕይወት ውስጥ ተነቀለ። ከሰውም ከእግዚአብሔርም ጋር ታግላ አሸንፈሃል። ከዚህ በኋላ ስም እስራኤል ይባላል አለው። ከዛ በኋላ ነው ከኤሳው ጋር የተገናኘው እንጂ እጅ መንሻው አይደለም ያገናኘው፣ ስጦታው አይደለም ያገናኘው። ወዳጆቼ ይሄ ለውጡ ነው ከወንድሙ ጋር ያገናኘው። ስለዚህ እግዚአብሔር አምላክ ወዳጆቼ መንገዳችንን ስንሄድ ለውጣችን ጋር እንደርሳለን። እግዚአብሔር በቀንድ ከብት በተለያየ ነገር እንደሚባርከን ሁሉ በለውጥ ይባርከናል።
እኔ እንደው ጌታ አምላክ ምን ነው በለውጥ ባርከኝ ይለዋለሁ። ተለውጠን እኮ አልጨረስንም እኮ ወዳጆቼ። አሁን የኢትዮጵያ ቤተ ክርስቲያን ገና በስጋ በረከት ላይ ነው ያለችው። በቃ በቆንድ በተለያየ ነገር በለውጥ በረከት ውስጥ አልገባንም። ታውቃላችሁ ትልቁ ነገር እኮ የለውጥ በረከት ነው። ክብር ለእግዚአብሔር ይሁን። አሜን ወዳጆቼ፣ የለውጥ በረከት ሃሌሉያ። በለውጥ በረከት ሳትጎበኝ በስጋ በረከት ብትባረክ ናቲንግ። ወዳጆቼ በጣም የገባችሁ ሰዎች ጸልዩ፣ ለቤተ ክርስቲያን ለቅዱሳን ጸልዩ፣ ለአገልጋዮች ጸልዩ። እግዚአብሔር አምላክ በለውጥ በረከት እንዲባርከን። በለውጥ በረከት በስጋ በረከት ተባርከን በዚህ መንፈሳዊ የለውጥ በረከት ካልተባረክን ትርጉም የለውም ወዳጆቼ። ብንባረክ ናባሎች ነው የምንሆነው። ናባል ታውቃላችሁ፣ አንደኛ ሳሙኤል 25 ላይ ናባል እኮ ባለጸጋ እኮ ነው። የቀንድ ከብት በሉት፣ በጎች በሉት፣ ፍየሎች በሉት ቤቱን ሞልተውታል እኮ። አቤት የበጉ ድምፅ፣ አቤት የፍየሉ ድምፅ፣ አቤት የኮርማው ድምፅ፣ አቤት ወተቱ፣ አቤት የተለያየ ነገር ወዳጆቼ። ናባል ግን ምንድን ነው? ባለጌ ነው። መጽሐፉ ነው የሚናገረው፣ እኔ አይደለሁም። ናባል ባለጌ ነው፣ ሰነፍ ነው ይለዋል። የስጋ በረከት አለው፣ አንድ ሁለት ብሎ የሚቆጥረው የበዛ በረከት። ነገር ግን ባለጌ ስለነበረ ለውጥ በረከቱ ስላልገባ እነ ዳዊትን ይሳደብ ነበረ። ለማላውቃቸው ሰዎች እንዴት በጎቼን እሰጣለሁ፣ እንዴት እሸልታለሁ፣ እነዚህ ከጌታቸው ቤት የኮበለሉ ብሎ ወዳጆች ይሳደብ ነበረ። በመንፈሳዊ በረከት በለውጥ በረከት አልተጎበኘም። ከሱ ይልቅ የተጎበኘችው ማናት? አቢጊያ ናት። አእምሮሽ ታላቅ ነው ብሎ ዳዊት ያመሰገናት። የዳዊትን ባለሟሎች ሄዳችሁ ስታነቡ እርሱ እንደ ስሙ ሰነፍ ነው፣ ማንም ሊናገረው አይችልም እና የምታደርጊውን ተመልከቺና እወቂ የተባለችው ሚስቱ ናት። አእምሮዋ ታላቅ የሆነች ስንፍና ከአፏ የማይወጣ ከትዕቢት ቃል ይልቅ የትትና ቃል ያላት በቅሎዋን ጭና በሌማት እንጀራ ይዛ ዳዊትን ከበቀል ልትታደገው የሄደች ባየችው ጊዜ ከበቅሎዋ ወርዳ የሰገደች በትህትና በፊት የሆነች እባክህ እጅህን ከደም መልስ ብላ ባሏን የታደገች ብቻ ሳይሆን ይሄንንም ሰው ከደም ታደገችው። ከተናደደበት ነገር አወጣችው። ስለዚህ በስጋ በረከት ብቻ ተባርከን መቅረት የለብንም ወዳጆች። እግዚአብሔር በስጋ በረከት ብቻ ባርኮን አይቀረንም፣ አያስቀረንም። በመንፈሳዊ በረከት ይባርከናል። በመንፈሳዊ በረከት ማለት ምን ማለት ነው? በለውጥ በረከት ማለት። አለበለዚያ አይጠቅመንማ። ትምክተኛ ሊያደርገን ይችላል፣ ተሳዳቢ ሊያደርገን ይችላል። ያ የሰበሰብነው ነገር ገዳይ ወደ መሆን ሊያመጣን ይችላል ወዳጆቼ። ስለዚህ የእግዚአብሔር ፕሮግራሙ እኛን በስጋ በረከት ብቻ መባረክ ሳይሆን በለውጥ በረከትም በመንፈሳዊ በረከትም መባረክ ነው። ስለዚህ ናባል እንደ ስሙ ሰነፍ ነው። ምን ዋጋ አለው? ግንጥል ጌጥ በቃ ሰነፍ ነው። ነገር ግን ብዙ ሀብት አለ። ብዙ ሰዎች እኮ በሀብታቸው የሚያስገድሉት፣ በሀብታቸው የሚማግጡት፣ በሀብታቸው ሰይጣን ቤት የሚገኙት፣ በገንዘባቸው ሰዎች የተለያየ ነገር የሚያደርጉት እኮ በመንፈስ በረከት ስላልተባረኩ የህይወት ለውጥ ስለሌላቸው ነው። ስለዚህ ለእኛ ህዝብ የስጋ በረከት እንደሚያስፈልግ ሁሉ የለውጥ በረከትም ያስፈልገዋል። በየነቢያቱ ጉባኤ ያለ ህዝብ እውነት ነው፣ ህዝባችን መባረክ አለበት አምናለሁ። ነገር ግን በመንፈስም መባረክ አለበት። ክርስቶስን በመምሰል ህይወት እንዲኖር ሃሌሉያ፣ በለውጥ በረከት መባረክ አለበት። እንደውም ይበልጣው ልንገራችሁ የለውጥ በረከት ነው። ሃሌሉያ ሃሌሉያ። ኤፌሶን ምዕራፍ 1 ቁጥር 3 ላይ ምን ብሎ ይናገራል? እግዚአብሔር በክርስቶስ በሰማያዊና በመንፈሳዊ በረከት የባረከን የጌታችን አምላክ እግዚአብሔር ይባረክ። በሰማያዊና በመንፈሳዊ በረከት የባረከን ማለት ነው። በለውጥ በረከት የባረከን ማለት ነው። በሰማያዊና በመንፈሳዊ በረከት ማለት የለውጥ በረከት ነው። ሃሌሉያ። አያችሁ፣ እግዚአብሔር የተባረክ የለውጥ በረከት፣ የባህሪ ለውጥ ያለበት በረከት፣ ክርስቶስን መምሰል ያለበት የለውጥ በረከት
ሃሌሉያ። አንድ ሰው በሰማያዊና በመንፈሳዊ በረከት ሲባረክ በለውጥ በረከት ተባረከ ማለት ነው። አዎ ቀንድ ከብት ብቻ ሊያዘልለን አይገባም። ማንም ጋር አለ። ላሙ በጉ ማንም ጋር አለ። የለውጥ በረከት ግን ብትፈልጉ አታገኙም። ጌታ እግር ስር ቁጭ ብለው ከተማሩ ነው የሚገኘው። የለውጥ በረከት ከጌታ ጋር ኢንቲሜት ሪሌሽንሺፕ ካላቸው ጋር ከቃሉ ጋር ከተጣበቁ ሰዎች ጋር በሰማያዊ በመንፈሳዊ በረከት ከተባረኩ ሰዎች ሕይወት ውስጥ ነው የለውጥ በረከት የሚመጣው። እግዚአብሔር በዚህ በረከት ሊባርክ ይፈልጋል ቤተ ክርስቲያንን። በቀንድ ከብት ብቻ አይደለም፣ በወርቅ በብር ብቻ አይደለም፣ በእንጀራ በዳቦ ብቻ አይደለም፣ በለውጥ በረከት። ኢየሱስ ጌታ። ያኔ ናባልነት ይወገዳል። በሀብት አትባልግም፣ በሀብት አትባልግም፣ አታስገድልም፣ አትገድልም፣ ወንጀል አትፈጽምም። እነግርሃለሁ። ሰዎች እኮ በእጅ አዙር ያስገድላሉ። ገንዘብ አላቸው፣ ምን ችግር አለ? ለምን ይሄን ያደርጋል? በለውጥ በረከት ስላልተገናኛቸው በክርስቶስ ኢየሱስ። ዘኬዎስ ይሄ እኮ ገብቶት እኮ ነው 4 እጥፍ እመልሳለሁ፣ ማንንም በሐሰት ከስሼ እንደሆነ 4 እጥፍ እመልሳለሁ ያለው። ቀማኛ ነበር፣ አስለቃሽ ነበር፣ ቀራጭ ስለነበረ የታወቀ ቀራጭ። ኢየሱስ ሲገናኘው ግን ወደ ቤቱ ገብቶ 4 እጥፍ እመልሳለሁ አለ። የለውጥ በረከት ይልሃል። ይሄም በእውነት ዛሬ ይሄ የአብርሃም ልጅ ነው አለው። ክብር ለኢየሱስ ይሁን። አሜን። አየህ፣ የአብርሃም ልጅ። ኧረ ኢየሱስ ያድናል። ከአብርሃም ዘር ተቆጠረ። አንተ ቀኙን ብትወስድ እኔ ግራውን፣ አንተ ግራውን ብትወስድ እኔ ቀኙን፣ በእኔና በአንተ መካከል እኛ ወንድማማች ነን ስለምን እንጣላለን በሚለው በአብርሃም የህይወት በረከት ውስጥ የህይወት ስታንዳርድ ውስጥ ገባ። 4 እጥፍ መልሳለሁ እኔ። የለውጥ በረከት አየ ማለት ይሄ በእውነት አለው። ይህ የአብርሃም ልጅ ነው። አይገርማችሁ? የለውጥ በረከት ምዕመኑን ብቻ አይደለም አገልጋዩንም ያገኘው። አንዳንዴ ሳንለወጥ ነው ምን ሰብከው ታውቃላችሁ? ከዛ ባህሪያችን ብቅ ይላል። ገዳይነታችን፣ አሳዳጅነታችን በለውጥ በረከት አልተገናኘንማ። የለውጥ በረከት እኮ ቀላል አይምሰላችሁ፣ ቀላል አይምሰል። ዘኬዎስ እኮ በባህሪው ቀማኛ ነው። 4 እጥፍ መልሳለሁ የሚል ነው። ግን የተቀበለው ጌታ እንዲህ ላደረገው። አይገርማችሁ? ሃሌሉያ ሃሌሉያ! ክብር ለኢየሱስ ይሁን። አዎ ህዝባችን፣ ምድራችን፣ አገራችን በለውጥ በረከት እግዚአብሔር ይገናኛት። የተሰበሰበውን መንጋ በነቢያት ጉባኤ ቢሆን በወንጌላዊቷ ቢሆን በተለያየ እግዚአብሔር በለውጥ በረከት ይገናኝ። ወዳጆቼ 4 እጥፍ መልሳለሁ በሚሉበት ንስሐ ህዝቡ ሁሉ በሚገባበት ጌታ ነካኝ፣ የዘላለም ሕይወት ሰጠኝ፣ የኃጢአት ይቅርታ ተቀበልኩኝ፣ ቀማኛ ነበርኩ፣ አመንዝራ ነበርኩ፣ አሁን ግን በአምላኬ ጸድቄአለሁ፣ ተቀድሻለሁ፣ ታጥቤአለሁ በሚልበት በረከት ከዛም መልስ ደግሞ የቀማሁትን መልሼ 4 እጥፍ አድርጌ እመልሳለሁ በሚል በረከት ውስጥ እግዚአብሔር ያስገባው። የአይን መከፈትን ይጠይቃል። የለውጥ በረከት ሃሌሉያ። ካልተለወጥን ቀንድ ከብቱ ምንም ጥቅም፣ ጠንቋዩም ቤት አለ፣ ከአዳሚውም ጋር አለ። አየህ፣ ካልተለወጥ ናቲንግ። የቀንድ ከብት አለ፣ አንተ ግን ፍጥጥ እንዳልክ ነው። በለውጥ በረከት ማለት እኮ እስቲ አሜን ሃሌሉያ። በለውጥ በረከት ውስጥ ስትሆን ታውቃለህ ምን እንደምትል? አንደኛ ተሰሎንቄ 1:6 ላይ በለውጥ በረከት ውስጥ የገቡ በሰማያዊና በመንፈሳዊ በረከት በክርስቶስ ኢየሱስ የተባረኩ ሰዎች እንዴት እንደሚሉ ላሳያቸው። አንደኛ ተሰሎንቄ ላይ ክብር ለኢየሱስ ይሁን። አንደኛ ተሰሎንቄ ሃሌሉያ ምዕራፍ 1 ቁጥር 6 ላይ እስቲ ላንብብላችሁ ሙሉውን ቃል። ወንድሞች ሆይ እንደተመረጣችሁ አውቀናልና ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና። አያችሁ፣ ወንጌላችን በኃይልና በመንፈስ ቅዱስ ሃሌሉያ። የለውጥ በረከትን የሚያመጣው መንፈስ ቅዱስ ነው። በኃይልና በመንፈስ ቅዱስ በምናችን ወንጌላችን
በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣም። አየህ፣ የለውጥ በረከት እንዲመጣ በቃል ብቻ ወንጌል ሊመጣ አይገባም። በኃይልና በመንፈስ ቅዱስ ሊነገር ይገባል። አየህ፣ ያ ነው የሚለውጠው። አለበለዚያ ፊደል ነው፣ የምኩራብ ፊደል። በምኩራብ የሕግ መምህራን የሚያነቡት የፊደል ቃል አይለውጥም። ነገር ግን በመንፈስ ቅዱስ ውስጥ በኃይል በብዙ መረዳት በሚነገርበት ጊዜ የለውጥን በረከት ያመጣል። ሰዎች መለወጥ ይጀምራሉ። እና ወደ እናንተ አልመጣምና በእናንተ ዘንድ እናንተ እንዴት እንደነበር ታውቃላችሁ። ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ። በብዙ መከራ ከምን ጋራ? ከመንፈስ ቅዱስ ደስታ ጋር ተቀበላችሁ። ከዛስ በኋላ እኛንና ጌታን የምትመስሉ ሆናችሁ። ስለዚህ በመቄዶንያ በአካያ ላሉት ምዕመናን ሁሉ ምሳሌ ሆናችሁላቸው። ምንም እንድንናገር እስከማያስፈልግ ድረስ በእግዚአብሔር ዘንድ የሚሆን እምነታችሁ በሁሉ ስፍራ ተወርቷልና። ሌላውን አንብቡት። ምንም እንድንናገር እስከማያስፈልግ ድረስ እምነታችሁ በሰዎች ሁሉ ተወርቷል። እኛንና ጌታን የምትመስሉ ሆናችሁ። የለውጥ በረከት ማለት ይሄ ነው። ታዲያ ይሄ ከቀንድ ከብት አይበልጥም? ልብስ ከመለወጥ አይበልጥም? ከበግ እንዴ? አንዳንድ ጊዜ እኮ ሳኦል እኮ በለውጥ በረከት ስላልተገናኘ አይደለም እንዴ ይሄ የምሰማው የበሬዎች ግሳት ምንድን ነው የተባለው? እሱ እኮ ማርኬ በቃ ሞቻለሁ ብሏል። በእግዚአብሔር ፊት ግን ግሳት ናቸው በሬዎች። በጎች ብቻ ሳይሆን ሳኦል ራሱ ግሳት ነበር። አንዳንድ እኮ ግሳት ነው ታውቃለህ። የሰበሰብከው ነገር ግሳት ነው። የለውጥ በረከት ከሌለበት ጌታን ካላስመሰለህ እነግርሃለሁ፣ ይሄ እኮ ከምንም ይበልጣል ወዳጄ። እኛንና ጌታን የምትመስሉ ሆናችሁ ማለት እኮ ከቀንድ ከብት ይበልጣል። አንዳንድ ሰው ቤት እኮ ወተት አለ፣ ስጋ አለ፣ የተለያየ ነገር አለ። ፍቅር ግን የለም፣ ደስታ ግን የለም። ጎመን በልቶ መኖር ይሻላል ፍቅር በሌለበት ቦታ ስጋ ምናምን ከመብላት። ጥሬ ጎመን በልቶ ማደር ይሻላል ይላል እኮ። ምንም ጥቅም የለውም እኮ ወዳጆቼ። አያችሁ፣ የለውጥ በረከት ጌታን የመምሰል በረከት። ሃሌሉያ! የለውጥ በረከት ማለት ይሄ እኛንና ጌታን የምትመስሉ ሆናችኋልና። እግዚአብሔር ችግር የለበትም ሊባርከን። ነገር ግን እዚህ የመጨረሻው ሌቭል ላይ ካልመጣን እኛ ጌታንና እርሱን ወደምንመስልበት በረከት ውስጥ እኮ ካልገባን ምን ጥቅማ? ይሄም እኮ በረከት ነው ወዳጆቼ። ይሄም እኮ በረከት ነው። ከቀንድ ከብት፣ ከሀብት፣ ከገንዘብ፣ ከተለያየ ነገር የማይተናነስ በረከት። ይሄ እኮ የቀንድ ከብትና ምና ሌባ ሊወስደው ይችላል እኮ ሌባ። ይሄንን ግን እግዚአብሔር በሰማያዊ በመንፈሳዊ በረከት የምትባርክበትና ክርስቶስን በመምሰል መንፈሳዊ በረከት የምታድግበትን ማንም አይወስደውም። ካንተ ጋር ይኖራል ለዘላለም። ክርስቶስን እንድትመስል ያደርጋል። በጣም ትልቅ ሰው ያደርጋል። አየህ፣ ጭምት ያለ ለውጠኛ ያደርጋል። የለውጥ ሰው ትሆናለህ። ከውስጥ የሚወጣው የጸጋ ቃል፣ ለውጥ ያለበት ቃል፣ በሁሉ ዘንድ በቃ የመዓዛ ሽታ ነህ፣ ተፈላጊ ነህ። ሌላውንማ ወዳጆች ሰዎች አጭበርብረውም እኮ ያገኛሉ አይደለም? የተለያየ አሁን አንቲክራይስት የተለያየ ይሄ 666 በገንዘብ እያባበሉ አይደለም? ነገር ግን ሰይጣን ነው የሚያስገቡብህ፣ እነግርሃለሁ። ስለዚህ ይሄ ቀላል ነገር ወዳጆች ወይ አይደለም። እግዚአብሔር የተመሰገነ። እግዚአብሔር በዚህ ይባርካል። ክብር ለኢየሱስ ይሁን። እግዚአብሔር የተመሰገነና የተባረከ ይሁን። የለውጥ በረከት ማለት ይሄ ነው። በዚህ ካልተባረክ እኮ በቀንድ ከብት በሌላው ቢባርክ እነግርሃለሁ ይቅር እንድትለኝ እለምንሃለሁ ብለህ ትመለሳለህ። እግዚአብሔር እውነት ነው፣ ባራኪ ነው፣ ደግሞ ለዋጭም ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በለውጥ በረከት ካልተገናኘን ሌላው ነጥብ ምንድን ነው? ምን እንላለን መሰላችሁ? ይህን ጎተራ አፍርሼ ሌላ ጎተራ እሰራለሁ እንላለን። ነፍሴ ሆይ ብይ ጠጪ ጥገቢ ደስም ይበልሽ ብለን ጎተራ በመስራትና ጎተራ በማፍረስ እንቀራለን። ታውቃለን? ይህን ጎተራ አፍርሼ ሌላ ጎተራ እሰራለሁ። በቃ ለሱ ህይወት ማለት
ጎተራ አፍርሶ ሌላ ጎተራ መስራት ነው። ከዛ በኋላ ተደላድሎ ነፍሴ ሆይ ብይ ጠጪ ጥገቢ ብሎ መኖር። ይሄ ኑሮ ይባላል ወዳጆቼ? አያችሁ፣ ይሄ ኑሮ እኮ አይደለም። ስለዚህ አንተ ታካች አለው። ይሄ የሰበሰብከው ለማ ይሆናል? ለራሱ ገንዘብን የሚያከማች በእግዚአብሔር ዘንድ ባለጠጋ ያልሆነ ይሄ ነው አለው። ይሄ ሰው ገንዘብን ያከማቻል፣ ነገር ግን በእግዚአብሔር ዘንድ ባለጠጋ አይደለም። ለሱ ህይወቱ ጎተራው። ይሄ እኮ እርግማን እኮ ነው ወዳጆቼ። ያችሁ ይሄን ጎተራ አፍርሼ ሌላ ህይወታችን ጎተራ ነው እንዴ? አይደለም እኮ በልተን ጠጥተን እንደ ከብት እንደ በሬ ሳርግጠን ለመሞት እንዴ? ሰው እኮ በፍጥረታዊ ማንነቱ እንኳ በልቶ ጠጥቶ እንዲሞት አልተፈቀደም። እኛ እኮ ሌላ ዓለም አለን። በክርስቶስ አዲስ ፍጥረት የሆንበት በክርስቶስ የተገኘንበት ሌላ ዓለም አለን ወዳጆቼ። ሙሽራውን የምንመስልበት ሌላ ዓለም አለን። ለዛ ዓለም እንኖራለን ወዳጆቼ። ለዚህ ነው አንተ ታካች፣ ይሄ የሰበሰብከው ለማ ይሆናል ያለው። በእግዚአብሔር ዘንድ ባለጸጋ፣ ለራሱ ገንዘብን የሚያከማች በእግዚአብሔር ዘንድ ድሃ የሆነ ባለጸጋ ያልሆነ ይህ ነው አለው። በለውጥ በረከት አለመገናኘት ወዳጆች፣ እግዚአብሔር አምላክ ወንጌላችንን በኃይል በመንፈስ ቅዱስ መረዳት እያናገረ በዚህ የለውጥ በረከት ይገናኘን ወዳጆቼ። ጌታ እራት በጠራበት ጊዜ ታውቃላችሁ፣ ሚስት አግብቻለሁ ይቅር እንድትለኝ እለምናለሁ አለ ሉቃስ 14 ላይ። መሬት ገዝቻለሁ ይቅር እንድትለኝ ጥማድ በሬዎች ገዝቻለሁ። አያችሁ፣ በስጋ በረከት ብቻ የምንባረክ ከሆነ በምክንያት እንቀራለን። ጥማድ ያስቀረናል፣ ሚስት ያስቀረናል፣ በሬ ያስቀረናል። ታውቃላችሁ፣ በኋላ በሬ ብለን በሬ ሸተን እንሞታለን። በለውጥ በረከት ሃሌሉያ። ከትልቁ እራት ተለዩ። እነዚህ ሰዎች ቅድምና ተሰጥቷቸው ነበረ። የበጉን እራት የጌታን እራት የሚበሉ ብፁዓን ናቸው ይላል የእግዚአብሔር ቃል። በጣም ነው የሚያሳዝነው ወዳጆች። ስለዚህ የኛ ህዝብ ግማሽ ወንጌል ሊያምን አይገባም፣ ሙሉ ወንጌል ሊሰማ ይገባል። የስጋ በረከት እንደሚያስፈልገኝ ሁሉ መንፈሳዊ በረከት ያስፈልገኛል። አንድ ህይወቴን ይለውጣል፣ ሃሌሉያ፣ ናባልነቴን ይቀይራል። ሁለተኛ ደግሞ ወደ ሰማያዊ መንግስት በሙላት እንድገባ በሚያልፍ ባለጸግነት እንዳልመካ ያደርገኛል ይላል ወዳጆቼ። በሚያልፍ ባለጸግነት ይለዋል መጽሐፍ ቅዱስ በጢሞቴዎስ ምዕራፍ 6 ላይ በሚያልፍ ባለጸግነት ያልፋል እኮ ይሄ ወዳጆቼ። ክብር ለእግዚአብሔር ይሁን። ያልፋል። መጽሐፍ ሲናገር በሁለተኛ ጢሞቴዎስ ምዕራፍ 6 ቁጥር 17 ላይ በአሁኑ ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ ደስም እንዲለን። ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ ደስም እንዲለን ሁሉን አትረፍርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው። አያችሁ፣ ይሄ የሚያልፍ ባለጠግነት ነው። በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው። ያልፋል፣ አንተም ታልፋለህ። ያ ባለጸግነትም ያልፋል። ያ በቃ የምትመካበት እንዴት ከጌታቸው ቤት ለኮበለሉ እንዴት በጎቼን ሰልቼ እሰጣለሁ ብለህ የምትመካበት ባለጸግነት ያልፋል እና በሚያልፍ ባለጸግነት ተስፋ እንዳያደርጉ እዘዛቸው። እውነተኛውን ሕይወት ይይዙ ዘንድ ለሚመጣውም ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካምን እንዲያደርጉ በበጎ ስራም ባለጠጎች እንዲሆኑ ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው ይላል። ምን ሊሉ? ሊረዱና ሊያካፍሉ። ወደ መርዳትና ማካፈሉ እስከ መግባት በፊት ወዳጆች ሆይ እውነተኛውን ሕይወት ይይዙ ዘንድ። እውነተኛው ሕይወት የቱ ነው? የዘላለም ሕይወት፣ እነ ዘኬዎስ የተቀበሉት ሕይወት፣ እውነተኛው ሕይወት። እግዚአብሔር አምላክ የተመሰገነ። የክርስቶስ ኢየሱስ ሕይወት እውነተኛ ሕይወት፣ የዘላለም ሕይወት ሊሆንልን ሊበዛልን ኢየሱስ መጥቷል። የዘላለም ሕይወት ተገለጠ ብለው ሐዋርያት የተናገሩት ሕይወት። ሌላው በረከት የምናካፍልበት ነው፣ ምንሰጥበት ነው።
የምንረዳበት ነው፣ የምንሰስትበት አይደለም። ተመልከቱ ያዕቆብ ምዕራፍ 33 ላይ ለወንድሙ ሲያካፍል ታያላችሁ። ገብቶታላ እና ያዕቆብም ኤሳውም ደግሞ በእንባ ነበር ወንድሙን የተቀበለው። ለኔ አለኝ ይበቃኛል፣ ለራስህ ውሰድ ይዘህ ሂድ ሲለው ታያላችሁ። በመልካም ሲለያዩ እግዚአብሔር ሰጥቶኛል፣ በብዙ በረከት እግዚአብሔር ጎብኝቶኛል፣ እንካ ውሰድ ሲለው ለኔም ሁሉ አለኝ እያለ ያዕቆብ ማነው ዘፍጥረት 33 ላይ በጣም ይህችን ያመጣሁልን ቁጥር 11 ጀምሮ በረከቴን ተቀበል እግዚአብሔር በቸርነት ሰጥቶኛል አለው። አያችሁ ተቀበል በረከቴን ሲለው በቸርነት ሰጥቶኛል፣ ለኔም ብዙ አለኝና እስኪቀበለው ድረስ ዘበዘበው። እርሱም ተነሳና እንሂድ እኔም በፊት እሄዳለሁ አለ። እርሱም አለው ጌታዬ ሆይ ልጆቹ ደካሞች እንደሆኑ ታውቃለህ። በጎችና ላሞች ግልገሎች ያጠባሉ። ሰዎች አንድ ቀን በችኮላ የነዷቸው እንደሆነ ከብቶች ሁሉ ይሞታሉ። ጌታዬ ከባሪያው ፊት ቀድሞ ይለፍ፣ እኔም ወደ ሴር ከጌታዬ ዘንድ እስክደርስ ከፊቴ ባሉት በእንስሳቱ እርምጃና በሕፃናቱ እርምጃ መጠን በዝግታ እከተላል። ኤሳውም ከኔ ጋር ካሉት ሰዎች ከፍዬ ልተውልህና አለው ብሎ ይናገራል። በጌታዬ ዘንድ ሞገስ ማግኘቴ ይበቃኛል እያለ በቃ እግዚአብሔር አምላክ በቸርነት ሰጥቶኛል፣ ለኔም ብዙ አለኝ ውሰድ ሲለው ማካፈል። ሰዎች ወደ ማካፈል እንኳን የሚመጡት ታውቃላችሁ በመንፈሳዊ በረከት ሲባረኩ ነው። አለበለዚያ በሀብታቸው ይመካሉ። እግዚአብሔርን አያውቁማ። የሚመካ በእግዚአብሔር ይመካ ነው አደለ እንዴ? ሀብትም ባለጸጋም በባለጸግነቱ አይመካ፣ እውቀትም ያለው ሰው በእውቀቱ አይመካ። የሚመካ በእግዚአብሔር ይመካ። አያችሁ መመካት ያለው በእግዚአብሔር። በለውጥ በረከት ካልተገናኘን እግዚአብሔር በሀብት እንመካለን ብዙ አይነት ነገር ግን ያዕቆብ በሀብቱ አልተመካም። በጣም የሚገርማችሁ ነገር ለእኔ ሁሉ አለኝ፣ ስለዚህ እባክህ እግዚአብሔር ነው በቸርነት የሰጠኝ ይህንን ሁሉ። በፊት ይል ነበር። በፊት እኮ ከወንድሙ ጋር በሀብት ነው በበረከት ነው የተጋጨው። አሁን ግን እዚህ ጋር አድጓል፣ ያዕቆብ ተለውጧል፣ እስራኤል ተብሏል። ስለዚህ ማካፈል ጀመረ። የሚበልጠውን ተቀብሏል። ዛሬ እኮ ግጭቶች ያሉት በለውጥ በረከት ጉዳይ አይደለም። ግጭቶች ያሉት በስጋ በረከት ነው። እገሌ አልፎ ሊሄድ ነው፣ እገሌ የሆነ ነገር ሊያገኝ ነው፣ እገሌ ቤት ሊሰራ ነው፣ እገሌ እንዲህ ሊያደርግ ነው በሚል ነው እኮ። እገሌ ሻይን ሊያደርግ ነው፣ ነገሩ ሊቀየር ነው ብለን ነው የምንጋጨው። ነገር ግን በለውጥ በረከት ውስጥ ስንገባ አካፋዮች ነው የምንሆነው። ልናካፍል ልንረዳ ነው የምንነሳው። እውነተኛውን ህይወት ጌታ ያስይዘናል ወዳጄ። እውነተኛ ህይወት ምድራዊ ሀብት አይደለም፣ ገንዘብ አይደለም ወዳጆቼ። አያስፈልግም እያልኩ አይደል፣ እግዚአብሔር ይባርካል። ነገር ግን እውነተኛው ህይወት ሌላ ነው ወዳጆች። እውነተኛውን ህይወት ስትይዢ ምንም አይመስልሽም። በገንዘብሽ ጌታን ታገለግያለሽ። በገንዘባቸው እንዳገለገሉ በገንዘብሽ አትመኪም፣ አትሳደቢም። በገንዘብሽ ማካፈል ትጀምራል። ለእኔ ብዙ አለኝ ናት ያለሽ ድሃ ተሰብስበሽ ችግረኛ ሰብስበሽ ትረጃለሽ፣ ትሰጫለሽ፣ ታካፍያለሽ። የህይወትሽ እቅታ ወደ እግዚአብሔር እስኪሄድ ድረስ በገንዘብሽ የአምላክሽን ስራ ትሰራያለሽ። ይሄ ነው የለውጥ በረከት ማለት ወዳጄ። አየህ እውነተኛውን ህይወት ስትይዝ ሚዛንህ ሀብት አይደለም፣ ገንዘብ አይደለም። አትጎመዥም። ከመጎምዠት ተጠበቁ ይላል እኮ። ማነው በእናንተ ላይ ገንዘብ አካፋይ ያደረገኝ? የሰው ህይወት በገንዘቡ ብዛት አይደለም። ከመጎምዠት ተጠበቁ። በገንዘብ ብዛት አይደለም እኮ የሰው ህይወት። በገንዘብ ብዛትማ ቢሆን እስከ ዛሬ እኛ እንኖር ነበር እንዴ? የሰው ህይወት በገንዘቡ ብዛት አይደለም ወዳጄ። የሚያኖር ጌታ እንጂ ገንዘብ አይደለም። አያስፈልግም እያልኩ አይደለም። ህይወት ግን በገንዘብ ብዛት አይደለም። ብዙ እኮ ገንዘብ ያላቸው ትተውት ሄደዋል። ለማያውቁት ይሰበስባሉ፣ ትተውት ሄደዋል። በገንዘብ ብዛት አይደለም። በገንዘብ ብዛት ቢሆን ለምን ራሳቸውን አያድኑም ወዳጆቼ? ገንዘብ እያላቸው ገንዘቡ አለ ለሌላ ሆኗል፣ እነሱ ግን አልፈዋል። እግዚአብሔር የተባረከ። በገንዘብ ብዛት አይደለም። እሰየው ከመጣ ገንዘቡም ሁሉም ነገር ለማካፈል ለመርዳት እውነተኛውን ህይወት ስለያዝን ወንጌል እንሰራበታለን። ክሩሴድ ድሃን መርዳት፣ ባልቴቶችን ድሃ አደጎችን መርዳት እውነተኛ አምልኮ ያ ነው። ነገር ግን እውነተኛውን ህይወት ካልያዝክ ችግር ነው።
እንደውም በአገልግሎት ስም ትጣላለህ። ጥቅም ያጣልሃል። ጥቅም አሁን እኮ ጥቅም ነው የሚያጣላው። አየህ፣ በመንፈሳዊ ህይወት በጣም ብለስድ ስላልሆንን አይናችን ስላልተከፈተ አሸናፊ ህይወት ስላላገኘን በጥቅም እንጣላለን። አየህ፣ በስልጣን በጥቅም በገንዘብ አየህ በቃ እኔ ሹት ላደርግ በቃ እኔ ልሂድ። አየህ፣ እውነተኛውን ህይወት ብትይዝ እንደውም አጠገብ ያለውን ወንድም ትረዳለህ። ሃሌሉያ! ይሄ የተሰጠኝ እኮ ላካፍለው ነው፣ ልረዳው ነው። ሃሌሉያ! ወንጌል ልሰራበት ነው። ሃሌሉያ! የሚያልፍ ነው። በሚያልፍ ባለጸግነት ተስፋ እንዳያደርጉ እዘዛቸው አለ። ሃሌሉያ! የሚያልፍ ባለጸግነት አየህ፣ አትንገበገብም። የሚያልፍ ነው፣ የሚያልፍ ነው። እውነተኛውን ህይወት እንይዛለን። እኔ የጓጓሁት እውነተኛው ህይወት ነው። እኔ እኮ ለጵጵስና አንድ ደረጃ የቀረኝ ነኝ ወዳጆቼ። እውነተኛው ህይወት ያሸነፈኝ ነኝ እኔ ወዳጄ። ክብር ለኢየሱስ ይሁን። ገንዘብ አሸንፎኝማ ቢሆን እኔ እኮ ጳጳስ፣ ጓደኞቼ ጳጳሳት ናቸው። ስለ ራሴ ላወራ አይደለም። አለቅነት የደብረ አለ ብዙ እኮ አንቱ የምትባልበት አለ። ግን ከእውነተኛው ህይወት ጋር ሲተያይ ዜሮ ነው። ለእኔ ረብ ለእኔ ጥቅም የሆነውን በጌታ ዘንድ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ አለ ጳውሎስ። በክርስቶስ እገኝ ዘንድ ሁሉን ተጎዳው አለ። አየህ፣ በክርስቶስ መገኘት ይበልጣል። ሃሌሉያ! በክርስቶስ ከተገኘ ደግሞ ሌላው ይሄ የምታካፍለው ቀንድ ከብት ሳትለው ነው የሚመጣው። እነግርሃለሁ። ዋናው እኮ እውነተኛ ህይወት ነው። ሃሌሉያ! የምትሰጠው ሰዎች የሚነኩበት፣ ንስሐ የሚገቡበት፣ ከእግዚአብሔር ጋር የሚታረቁበት፣ ሃሌሉያ! ምን እናድርግ ወንድሞች የሚሉበት ህይወት፣ እውነተኛ ህይወት፣ ሰዎችን ለክርስቶስ የምትማርክበት ህይወት፣ እውነተኛ ህይወት። እውነተኛ ህይወት መዓዛ አለው። አየህ፣ እውነተኛ ህይወት መዓዛ አለው። ሰዎችን ከሩቅ ይጠራል። ሰዎች በሚመጣው ቀን እባካችሁ አካፍሉን እኮ ያሉት እነ ጳውሎስ እኮ እውነተኛ ህይወት ስለያዙ ነው። የምኩራብ ሰዎች በቃ ከዛ የምኩራብ አለቆች ቅናት ገባባ ነደደ እና አባረሯቸው ብሎ ይናገር። ከገፋችሁ የእግዚአብሔር መንግሥት ለእናንተ እንዳይገባ ከፈረዳችሁ እነሆ ወደ አሕዛብ ዘወር እንላለን አሉ። እስከ ምድር ዳርቻ ድረስ ጠርቶናል። አያችሁ፣ እውነተኛውን ህይወት ስለያዙ ሰምቶ የማያውቅ የምኩራብ ሕዝብ ተከተሏቸው ይላል። እባካችሁ በሚመጣው ቀን ንገሩን አሏቸው ብሎ ይናገራል። አየህ፣ እውነተኛ ህይወት። ሃሌሉያ! አየህ፣ እውነተኛ ህይወት በስም አይገኝም። ፓስተር ተብለህ አታገኘውም። ሐዋርያ ተብለህ አታገኘውም። እነግርሃለሁ፣ እውነተኛው ህይወት ሳይኖር ስም ብትይዝ ምን ጥቅም አለው? እውነተኛ ህይወት አየህ፣ እውነተኛ ህይወት የምትይዘው ታውቃለህ፣ ኢንቲሜት የሆነ ሪሌሽንሽፕ ከአምላክ ጋር ስትይዝ ስትነካካ፣ ካልባረከኝ አለቀም ስትል፣ በሰማያዊ በመንፈሳዊ በረከት የባረከን ጌታ ስታገኝ ህይወት ሲፈስብህ ነው። ሃሌሉያ! እውነተኛ ህይወት ካለ ያ ህይወት ይቆረሳል። ትለመናለህ። ሳምራዊቷ ሴት ኢየሱስን እኮ ለመነችው፣ ዳግመኛ ወደዚህ ውሃ እንዳልመጣ እባክህ ይህንን ውሃ ስጠኝ አለች። ስጠኝ። እውነተኛ ህይወት ማለት ይሄ ውሃውን ይጠማሉ ሰዎች። እውነተኛ ህይወት ሲገለጥ አያዛጉም፣ አያፋሽኩም። አየህ፣ እውነተኛውን ህይወት ስትገልጥ ሰዎች ሁሉ ሊሰሙ ይጓጓሉ። ከአፍ ይሴኒ ላዩ ሙሉ ደጓ ለመያው ተከወ ሞገስም ከናፍሪው፣ ላዩ ወዘናው ከሰው ልጆች ይልቅ ያማረ ነው። ከአፉ ደግሞ በቃ የጸጋ ቃል ይወጣል። ከከንፈሮቹ ተክወ ሞገስም ከናፍሪው፣ ከከንፈሮቹ ሞገስ ይወጣል ይላል። ሞገስ ይወጣል። አየህ፣ ሰዎች ያንን ህይወት ይገበያሉ። እንዳልጠማ እንስራዋን ጥላ አብዳ ነው እንዴ እንስራዋን የጣለችው? የኔ ወንድም የዕለት መተዳደሪያዋ እኮ ነው። እንስራዋን ጥላ ጉድን የነገረኝ እናየዋለን። እንስራ ያስጥላል ጌታ። ያን ስራ እኮ በደል የለበትም። የኃጢአትን ስራ አይደለም እኮ
ወይም ደግሞ የዘሞተችበትን ስራ አይደለም እኮ ዕለት በዕለት ኑሯን የምትመራበት ውሃ ባትቀዳ ባትጠጣ እሱ ይደርሳል ብላ እኮ ነው ጣለችና፣ ሃሌሉያ ያንን ህይወት ያዳመጠችውን ህይወት ለሌሎች ልታጋራ ወጣች። ሃሌሉያ አጋባባት ኢየሱስ። እውነተኛውን ህይወት ስትይዝ ታጋባለህ፣ ተጽዕኖ ትፈጥራለህ። እነግርሃለሁ እውነተኛውን ህይወት ስትይዝ። ሃሌሉያ አየህ፣ እግዚአብሔር አምላክ የተመሰገነ። አለበለዚያ በቀንድ ከብት ብቻ ከሆነ ከእግዚአብሔር መንግስት ትጎላለህ። ሚስት አግብቻለሁ ይቅር በለኝ በቃ በፊት አሜን ሃሌሉያ ትል የነበረ ሚስት አግብቻለሁ ይቅር ጥማድ ገዝቻለሁ ብለህ ታላቅ ከእግዚአብሔር ቤት ቀስ እያልክ እየተንሸራተትክ ትወድቃለህ። ለጥፋት ደግሞ እግዚአብሔር አይሰጥህም። እነግርሃለሁ እግዚአብሔር እነዛን ነገሮች የሚሰጥህ እውነተኛውን ህይወት ሊያስይዝ ነው። ታጋባለህ። ዓለምን በቃ አንተ የምድር ጨው ትሆናለህ፣ የዓለም ብርሃን ነህ። እውነተኛውን ህይወት ስትይዛየን እውነተኛ ህይወት በምድር ካለ አንቱታ ይበልጣል፣ በምድር ካለ ወንበር ይበልጣል። እነግርሃለሁ እውነተኛ ህይወት ሃሌሉያ ይቅርብኝ ያስብላል። ኢየሱስ ጌታ ምን ይሰራልናል? ወርቀ ዘቦ እዚህ ጋር ቢደርቡልን እውነተኛ ህይወት ማካፈል ካልቻልን አንቱ ታላቁ ሰው ብንባል ምን ጥቅም አለው? ምን ጥቅም አለው? እውነተኛ ህይወት እንዲህ አስተማሪዎች እያሏቸው በሚመጣው ሳምንት ባካችሁ ንገሩን ብሎ መማፀን ማለት ምን ማለት ነው? እውነተኛ ህይወት ስላላቸው አይደለም እንዴ? ለዚህ እኮ ነው አይሁድ ቅናት የገባባቸው። ያንን ክፍል አንብቡት፣ ምዕራፍ 13 የሐዋርያት ሥራ። አያችሁ እስከ ምድር ዳር ጠርቶ እውነተኛ ህይወት ካለ እስከ ምድር ዳር ተጠርተሃል፣ ጥሪን ታሟላለህ። አዎ በአንድ ከተማ አትቀርም፣ ትሄዳለህ። የባሶር ቅጠል ያደርጋል፣ ባለመድኃኒት ያደርጋል። ስለዚህ ያዕቆብ ለዛ ለቀንድ ከብት ብቻ አይደለም እዚህም ጋር ለእውነተኛው ህይወት ታመነና ካልባረከኝ አለቅህም አለ። ካልባረከኝ ቀንድ ከብቱን ሁሉ ረሳና፣ ሃሌሉያ ኢየሱስ ጌታ ነው። ካልባረክ አየህ፣ አንተም ጓዳ ገብተህ ነው ካልባረከኝ የምትለው። አለቅህም። አዎ ባርኮናል። አሁን እኮ ካልባረከኝ አለቅህም አንልም። ለምን? ተባርከናል። የአብርሃም በረከት በክርስቶስ ኢየሱስ ለአሕዛብ ይደርስላቸው ዘንድ ተብሎ ተጽፏል። ኤፌሶን 1:3 ላይ በሰማያዊ በመንፈሳዊ በረከት የባረከን ይላል። ተባርከናል። የተባረክንበትን በረከት መቀበል ብቻ ነው። ባለጠጎች ተደርጋችኋል ሁሉ ይለናል። እግዚአብሔር የተባረከ ይሁን ለዘላለም። ስለዚህ በጓዳ ቆይታ ስታደርግ ያ በቃ ግሳት ነው የሚሆንብህ። ቆይታ በጽሞና በጸሎት ይህንን ህይወት ስታበዛ በውስጥ ያስጠልሃል። ዓለሙ እነግርሃለሁ ስራህን እንኳን ትተዋለህ። አየህ በዚህ እውነተኛ ህይወት ስትባረክ እብድ ነው የምትሆነው ለጌታ። ክብር ለኢየሱስ ይሁን። ስትባረክ አየህ እግዚአብሔር አምላክ ከዘላለም እስከ ዘላለም ስሙ የተባረከ። ብዙ ሰዎች እኮ ከጌታ ከተባረኩ በኋላ ቀርተዋል። በሚስት በጥማድ በበሬ ቀርተዋል። ከበሽታቸው ከተፈወሱ በኋላ 9 ለምጻሞቹ እንደቀሩ በሰፈር ቀርተዋል እኮ ብዙ ሰዎች። የጌታ ፈውስ ሳያገኛቸው ቀርቶ ይመስላችኋል? ቀርተዋል። እና ለእውነተኛው ህይወት ሳይታደሉ ቀሩ። አየህ እንዲህ እንድትቀርበት አይፈልግም ህዝቡ፣ እንዲህ እንዲቀርበት አይፈልግም ወዳጄ። ካልባረከኝ ብሎ በዚህ እንደገና ሊያገኘው ጌታ ወዳጆች ይፈልጋል። እኛንና ጌታን የምትመስሉ ሆናቸዋል ሊለው እግዚአብሔር ወዳጆች ይፈልጋል። ስለዚህ ያዕቆብ መንገዱን የሄደው ለዚህ ነው። እግዚአብሔር የተባረከ ይሁን። በስጋ በረከት ተባረከ፣ እንደገና በመንፈሳዊ በረከት ይቆየው ነበረ። መንፈሳዊ በረከት አገኘው ማለት ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ስለዚህ ያዕቆብ ለውጡ ጋር ብቻ አይደለም፣ በረከቱ ጋር እንኳን ሳይቀር ምድራዊ በረከቱ ጋር እንዲሁ አልደረሰም።
በላባ ቤት ተታሎ አይገርባችሁ? ተታሎ ብዙ ነገር ሆኖ ነው አይደለም። መንፈሳዊ በረከት ምድራዊ የእግዚአብሔር በረከት እንኳን እንዲሁ አይገኝም እኮ። ስለ ቸርነቱ ፀሐይን ዝናብን ለኃጥአን ለጻድቃን እኩል ዝናብን ፀሐይን ያወጣል ይላል የእግዚአብሔር ቃል። እንዲሁ ይሰጣል እንጂ እውነተኛ በረከት ምድራዊም እንኳን ቢሆን እንዲሁ አይገኝም። ልብን የሚያውቅ እግዚአብሔር እንዲሁ እንደ ዋዛ መጥቶ አይባርክም። ያይሃል ያነባል እኮ አይምሳሌ። አንዳንድ የሆነ ፎርጅን የሆነ ቲቺንግ አትስሙ ወዳጆች። በቃ እንትን ይሞላል፣ ያንኛው ዝም ብሎ አይሞላም። እግዚአብሔር ውስጣዊ ሕይወትን ያያል። አየህ ያዕቆብን እኮ አይቶ ነው በላባ ቤት በረከት የተገናኘው። እግዚአብሔር አንዴ ላባ ቤት እንደገባ በረከት አይደለም የጠበቀው። ደሞዙ ተለዋውጦ ስለ ራሄል 7 ዓመት አይደል 14 ዓመት ተገዝቶ ከዛ በኋላ ነው በረከቱ የጀመረው። አየ እግዚአብሔር አየውና እንዴት ይሄ ሰው በዚህ ይቀራል አለና ላባ እያየ ደሞዙን እየለዋወጠበት በረከቱን ጀመረ። አየ ምድራዊ በረከት እንኳን እንዲሁም ይመጣ አይደለም። እግዚአብሔር አምላክ ስሙ። ከብዙ የደሞዝ መለዋወጥ በኋላ ከብዙ መገዛት በኋላ ታውቃለህ፣ እንዲሁ ቢመጣ እኮ በእጅም ላይ አይከብድም። ስለዚህ ላባን ያዕቆብን በላባ ቤት የባረከው ከቆይታ በኋላ ባረከው። በቃ ያንን ክፍል ስታነቡ በጣም ነው የምትገረሙት። እያራቀበት ሽምልምሌ ያንተ ይሁኑ ብሎ በደሞዝ ተስማምቶ ሽምልምሌዎች ሲወስዱበት እያራቀበት ዘፍጥረት 30 ላይ ቁጥር 36 ማንበብ ትችላላችሁ። አሁን ደግሞ ለቤቴ የምሰራው መቼ ነው እስኪል ድረስ ዘፍጥረት 30 ቁጥር 31 ላይ መቼ ነው እያለ ደሞዙን ጥርግ አድርጎ እየወሰደበት አየ አይደለም። ሰማያዊ ምድራዊ በረከት እንኳን እንዲሁም ይመጣ አይደለም። በኋላ አየውና በቃ በዛ ውስጥ ያዕቆብ ይጠጋል ወደ እግዚአብሔር። የሚገርማችሁ ነገር ከዛ አየውና ባረከው። ምዕራፍ 31 ላይ ሄዳችሁ ብትመለከቱ ሲባርከው ታያላችሁ። እና ያዕቆብም እንዲህ ይላል፣ ለላባ ልጆች ናቸው የሚናገረው፣ የአባታችሁ ፊት ከኔ ጋር እንደ ድሮ እንዳልሆነ ያለው ነገር ግን የአባቴ አምላክ ከኔ ጋር ነው አለ። ከዛስ በኋላ እኔ ባለኝ ጉልበቴ ሁሉ አባታችሁን እንዳገለገልኩ ታውቃላችሁ። አባታችሁ ግን አታለለኝ። አያችሁ፣ ተታሎ ነበር ማለት ነው። አታለለኝ፣ ደሞዜን 10 ጊዜ ለወጠ። እግዚአብሔር ግን ክፉ ያደርግብኝ ዘንድ አልፈቀደለትም። አያችሁ፣ ክፉ ያደርግብኝ ዘንድ አልፈቀደለትም። ደሞዝ ሽንጉርጉር ይሁኑ ቢለኝ በጎች ሁሉ ሽንጉርጉሮችን ወለዱ። አየ ሽንጉርጉር ይሁኑ ሲለው ሽንጉርጉር ይወልዳሉ። ሽምልምሌ መሳዮች ደሞዝ ይሁኑ ቢለኝ በጎቹ ሁሉ ሽምልምሌ መሳዮችን ሁሉ ወለዱ። እግዚአብሔር የአባታችሁን በጎች ሁሉ ነስቶ ለእኔ ሰጠኝ። እንዲህም ሆነ በጎቹ በጎመጁ ጊዜ ዓይኔን አንስቼ በሕልም አየሁ። እነሆም በበጎቹና በፍየሎቹ ላይ የሚንጠላጠሉት የበጎችና የፍየሎች አውራዎች ሽመልመሌ መሳዮችና ዥንጉርጉሮች ነቁጣ ያለባቸውም ነበሩ። የእግዚአብሔርን መልአክ በሕልም ያዕቆብ ሆይ አለኝ። እኔም እነሆኝ አልሁት። እንዲህም አለኝ፣ ዓይንን አቅንተ በቃ እናንተ አንብቡት። እግዚአብሔር የተመሰገን። ላባ በአንተ ላይ የሚያደርገውን አይቻለሁና እያለ በቃ ወደ ገዛ ምድሩ እንዲመለስ ሲነግረው ትመለከታላችሁ። አንድም ሳያስቀርበት የሚገርማችሁ ሽንጉርጉር ይሁን ሲል ሽንጉርጉር እየወለደ ሽምልምሌ ይሁን ሲል ሽምልምሌ እየወለደ እንደውም ከአባታቸው ከያዕቆብ ወስዶ ለሱ ሰጠው። በአንድ ጊዜ እግዚአብሔር አይባርክም። በአንድ ጊዜ አትታለሉ። ይሄ ሄረሲ ቲቺንግ አለ። በቃ እግዚአብሔር እንዲሆንላል በዚህ በአቋራጭ እንዲመጣላል ምናምን የለም። በእግዚአብሔር ቃል እንትን ያላሉ ሰዎች ናቸው። በአንድ ጊዜ እንዲህ ትሆናለህ። በአንድ ጊዜ አይደለም። እግዚአብሔር አይባርክም አላልኩም፣ ይባርካል ወዳጆች። ግን በአንድ ጊዜ ለምን ያዕቆብን ባለጸጋ ያደርገው? ለምን እንደውም ደሞዙ እንዲለዋወጥ የእግዚአብሔር እጅ እኮ እንዲያይ ነው። አየህ፣ በሌቦች በደሞዝ ለዋዋጮች መካከል የእግዚአብሔር እጅ ምን ያህል ባለጠጋ እንደምታደርግ ምን ያህል እንደሚባርክ ሊያሳየው፣ ሃሌሉያ፣ ሊያስጠጋው፣ ሃሌሉያ።
ስለዚህ በአንድ ጊዜ ትበለጽጋለህ። በዚህ የስተት ትምህርት ተታለን ወዳጆች ሆይ ባለ ዕዳ እንዳንሆን ራቁትህን እንዳትቀር ዛሬ እነግርሃለሁ። በአንድ ጊዜ አይደለም። እግዚአብሔር ይባርካል፣ ግን ቀስ እያለ ነው። ብዙ ከተገፋ በኋላ የተለያየ ነገር ደርሶብህ ከዛ በኋላ መጥቶ ይባርካል። እንደውም ከላባ ወስዶ ለያዕቆብ ያለውን ሁሉ ሰጠው። በጣም የሚገርም ነው። ባረከው። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። ስለዚህ ምድራዊ በረከትም እንኳን ቢሆን በእንዲህ አይነት መንገድ ወዳጆች ሆይ የመጣ ነው እንጂ በአንድ ጊዜ እንደዚህ ትሆናለህ። በዚህ ስተት ትምህርት ጥርግ ብለን የሄድን መዓት ሰዎች ነን። እግዚአብሔር ያስበን ይመልሰን። ወዳጆች የስጋ ፍላጎትን ለማሟላት እውነት ነው፣ ችግር ድህነት ከባድ ነው። ነገር ግን ጌታን ጠብቁት ወዳጆቼ። በእውነተኛ በረከት በትክክለኛ ሁኔታ ላባ እያለ አንተን ይባርካል። ደሞዝ ለዋዋጭ እያለ የሚገፋህ እያለ የሚያሳድድህ እያለ አንተን ይባርካል። እንደውም ከዛ ሰው ወስዶ ለአንተ ይሰጣል። አትቆምም። ስለዚህ ያዕቆብ መንገዱን የጀመረው ከላባ ተለይቶ አይደለም። መንገዱን የሄደው ላባ ቤት እያለ መንገድ ጀመረ። ያጅ ነው ያዕቆብ። ሃሌሉያ ሃሌሉያ። ያጅ ነው። በረከቱ ላይ ያዕቆብ ላባ መቆም አልቻለም። መንገዱ ላይ መቆም አልቻለም። ኢየሱስ ጌታ። አየህ፣ መንገድ ላይ የሚቆም የለም። ለምን? የነገርኩን እስካደርግልህ ድረስ አልተውህም የሚል የተስፋ ቃል ስለሰጠው መንገዱ ላይ ሊቆም አልቻለም። መንገዱንም ሄደ፣ በረከቱንም ወሰደ። አየህ፣ ትሄዳለህ። ወጥተህ አይደለም ከላባ ቤት የምትሄደው። ላባ ቤት እያለ መንገደተኛ ነህ። መንገደተኛ ስለሆነ እኮ ነው የላባ ፊት ከያዕቆብ ጋር እንደ ድሮ ያልሆነው። የአባታቸው አምላክ እንደ ድሮ ከኔ ጋር አይደለም፣ ነገር ግን የአባቴ አምላክ ከኔ ጋር ነው አለ። መንገደተኛ መሆኑ ታወቀ። ያጅ ነው ያዕቆብ። ሃሌሉያ። አየህ፣ ያጅ። እስቲ ያጅ ነኝ በሉ። ሃሌሉያ። መንገደኛ ነኝ በሉ። ሃሌሉያ። ያጅ ነን፣ አንቆምም። ክፉዎች እያሉ፣ ደሞዝ ለዋዋጮች እያሉ፣ ተስገብጋቢዎች እያሉ፣ ወዳጆቼ የሚነጥቁን እያሉ የእኛ ነገር እየበዛ እንሄዳለን። የአንቺ ነገር እየበዛ ትሄጃለች። ያጅ ነሽ፣ ያጅ ነህ። መንገድህን ብቻ ያዝ እንጂ ትሄዳለህ። ያዕቆብ ትልቁ ነገር መንገዱን ያዘ። ሃሌሉያ። ለምን? የነገርኩህን እስካደርግልህ ድረስ አልተውህም ስላለው ከዚች የተስፋ ቃል ጋር ተጣበቀና መንገዱን ያዘ። እግዚአብሔር አዘጋጀው። በዛ በቤቴል ቀን መሽቶበት አዘጋጅ። አንዳንድ ምሽቶች ታውቃለህ፣ ልንገርህ፣ አንዳንድ ምሽቶች በህይወት የሚመጡት ከእግዚአብሔር ጋር ኢንቲሜት ሪሌሽንሽፕ እንድትጀምር ነው። የእግዚአብሔርን ድምፅ ኢንስትራክሽን እንድትሰማ ነው። አንዳንድ ምሽቶች ምሽት ናቸው ብለህ አታልቅስ። አንዳንድ ምሽቶች ተገናኝተህ ከማታውቀው ከእግዚአብሔር ጋር በላይን እንድትገናኝ የሚያደርጉ ነው። ራእይ እንድታይ የሚያደርጉ ናቸው አንዳንድ ምሽቶች። አየህ፣ ያ ምሽት ለያዕቆብ ባይመጣ በዛ ምሽት በሎዛ ምድር ድንጋይ ተንተርሶ ባያድር ያዕቆብ ታውቃላችሁ፣ እግዚአብሔርን አይሰማውም ነበረ፣ ይተላለፍ ነበረ እና አሟምቶ ያስቀረው ባሪያ አድርጎ ገዝቶ ያስቀረው ነበር አጎቱ ላባ። ነገር ግን በዚያ ምሽት ያዕቆብን መንገድ እግዚአብሔር ያቀና ነበረ። መሰላል ዘርግቶ ያናግረው ነበረ። እኔ የአባቴ አብርሃም የይስሐቅ ያዕቆብ አምላክ ነኝ ይለው ነበረ። ትስፋፋለህ እያለ የተስፋ ቃል ይሰጠው ነበረ። ትበዛለህ፣ የነገርኩህን እስካደርግልህ ድረስ አልተውህም እያለ ድምፅ ያሰማው ነበረ። አየህ፣ ያ ምሽት። ስለዚህ አንዳንድ ምሽቶች አቅጣጫ የምናገኝባቸው ምሽቶች ናቸው። አንዳንድ ምሽቶች የእግዚአብሔርን ድምፅ የእረኛችንን ድምፅ የምንለማመድበት ምሽቶች ናቸው። አንዳንድ ምሽቶች አትጥላቸው። እኔ ብዙ ምሽቶችን በካናዳ በኦቶዋ ምድር አሳልፌያለሁ። የሚጎዱ የሚመስሉ ምሽቶች፣ እኔ ግን የጌታን ድምፅ የምሰማባቸው ምሽቶች ናቸው። ሃሌሉያ። ጌታ አፍ ለአፍ የሚያናግረኝ ምሽት፣ ሕይወቴን የሚቀርጽበት ምሽት። አየህ፣ ሃሌሉያ። አየህ፣ መንፈሳዊ ነገር እንዲህ ነው ወዳጄ። ደርሰ ቀንድ ከብት አይታይህ፣ ደርሰ የሆነ ሙዝ ምናምን አትመልከት። ይሄ ስጋዊነት ነው። አየህ፣
ሙዙ ምኑ የሚመጣው ታውቃለህ? ከተነገረ ቃል የተነሳ ነው። የኛ ሕዝብ ብልጥ ነው። በቃ አፈፍ አድርጎ ዳቦ ምናምን ቶሎ የሚታየው የጥብርያዶስ እንጀራ ኖ ኖ ኖ ኖ ኖ ኖ ኖ ኖ። አየህ፣ በዚያች ምሽት በላይን እግዚአብሔር አግኝቶት ነበር ያዕቆብን። የነገርኩህን እስካደርግልህ ድረስ አልተውህም። አየህ፣ ያዕቆብ ይምሽበትና ድንጋይ ተንተርሶ ይደር እንጂ እግዚአብሔር ጉያ ስር ነው የተደበቀው። አየህ፣ እናቱና አባቱ የማይሰጡት ምቾት ውስጥ ነው እግዚአብሔር የከተተው። አየህ፣ ሰምቶ የማያውቀው የአባቱን የአብርሃምን የይስሐቅ ያዕቆብን አምላክ ድምፅ ነው የሰማው። እና አንዳንድ ምሽቶች እንዲህ ናቸው። ሃሌሉያ! የምታድግበት ምሽት ነው። ድምፁን የምትሰማበት ምሽት ነው። ሃሌሉያ! ለምትሄድበት መንገድ ቅያስ የሚሰጥህ ምሪት የሚሰጥህን ድምፅ የምታገኝበት ምሽት ነው። አንዳንድ ምሽት አየህ፣ አንዳንድ ምሽት አንጥላ። አልጋ ለአልጋ የሆነ ነገር እንዲሰጠን እግዚአብሔር በቃ በአንሶላ እንዲያዝለን እንፈልጋለን። አይደለም፣ በአንሶላ ትታዘላለህ። አንተ እንዲህ ትሆናለህ። አንቀልባ፣ የአንቀልባ ክርስትና። አየህ፣ እግዚአብሔር ከአንቀልባ ላይ ያወርድህና ያጠነክርሃል። ምሽት ይሰጥና በቃ በዛ ምሽት ውስጥ የተስፋ ቃል ወደ አንተ ያመጣል። ሰምተህ የማታውቀውን ድምፅ ያሰማሃል። ፍጻሜህን ይነግርሃል። ብዜት ነው የአንተ ህይወት። ብዜት፣ የብዜት ህይወት ነው። አንተ አባት ነው የምትሆነው። ለብዙዎች አባት ትሆናለህ፣ ግንድ ትሆናለህ ይልሃል። ስለዚህ ያንን ድምፅ ይዞ ነው ላባ ጋር የሄደው። ላባ እኮ በቃ አንተ የአጥንቴ ፍላጭ ስጋዬ ቁራጭ ብሎ እኮ ነው በደስታ የተቀበለው፣ ዌልካም ብሎ። ነገር ግን ወዲያው በቅጽበት ተቀየረና የያዕቆብ ተቃራኒ ሆነ። የነገረውን እስኪያደርግልን ድረስ ያልተወው እግዚአብሔር ግን በያዕቆብ አልተለወጠም። የላባ ፊት እንደ ድሮ ከኔ ጋር እንዳልሆነ የአባቴ አምላክ ግን ከኔ ጋር ነው። አየህ፣ ሰዎች ያስጠጉህና በአንድም በሌላም መንገድ ላባ ያዕቆብን እንዳስጠጋው ያስጠጉህና ወረታቸው ሲያልቅ ይገፉሃል። እኔ መች ጠራሁት እጭ ብለው በቃ ትላንትና እንዳላሱህ፣ ትላንትና በቁልምጫ ስም እንዳልጠሩ፣ ትላንትና የተለያየ ነገር እንዳላደረጉ በነገው ህይወት መግፋት ይጀምራሉ። የተናገረ እግዚአብሔር ግን ዳር ያደርሳል፣ ፍጻሜን ያሳምራል። ከአንተ ጋር ነኝ ይልሃል እግዚአብሔር። የተመሰገነ ይሁን። የላባ ህይወት ተለወጠ። ላባ ያዕቆብን አልቻለውም። ደሞዙን ቢለዋውጥ የተለያየ የነገረው እግዚአብሔር በምድር በረከት ይባርከው ነበረ። የነገረው እግዚአብሔር በላባ ቤት ጉዞ አስጀመረው። ያዕቆብ መሄድ ጀመረ፣ መገስገስ ጀመረ። ነገር ይገሰግሳል። በጠላት መንደር ውስጥ፣ በጠላት ቤት ውስጥ ያንተ ነገር ይበዛል። ሃሌሉያ! ያዕቆብ ጉዞ የጀመረው እንዳልኳችሁ ወጥቶ አይደለም። ሃሌሉያ! ላባ ቤት እያለ መንገደኛ ነው። ዳዊት እኮ ሳኦል ቤት እያለ መንገደኛ ነው። ሃሌሉያ! እየተጓዘ በገና እየደረደረ ከሳኦል ክፉ መንፈስ እያራቀ መንገደኛ ነው። ወደ ንግስናው አደባባይ እየገሰገሰ ነው። መንገደኛ ተጓዥ መሆኑን ስላወቀ ቀስት ወረወረበት። መጥፋት አለበት ይሄ ሰው፣ መሞት አለበት ይሄ ሰው አለ። በጠላትነት ተነሳ። አያችሁ፣ የተቀበሉን ሰዎች ፍጥረታዊ ናቸው። ገና ጊዜው አይናቸው አልተከፈተም። በስሜት ሊሆን ይችላል የተቀበሉን፣ በወረት ሊሆን ይችላል የተቀበሉን። ነገ ቀስት ይወረውሩብናል ወዳጆቼ። የተቀበለን የተናገረን ግን ለዘላለም ተቀበለን። ሃሌሉያ! የነገረንን እስኪያደርግልን ድረስ አይተወንም። ሃሌሉያ! ስለዚህ ያዕቆብ አልተተወም፣ ዳዊት አልተተወም። በእኔ ዘንድ ያልተረሳ ትሆናለህ፣ ያልተረሳሽ ትሆኛ። አንተውም ወዳጆቼ። ሰው ነው የሚተወን እንጂ ጌታ አይተወንም፣ የነገረንን እስኪያደርግ ድረስ። ሃሌሉያ! ስለዚህ ትልቁ ነገር ያዕቆብ መንገዱን ማግኘቱ፣ መንገደኛ ሆኖ ሄደ። ጉዞውን የጀመረው ላባ ቤት ነው። ሃሌሉያ! ኢየሱስ ጌታ። ሃሌሉያ! ክብር ለኢየሱስ ይሁን። እግዚአብሔር የተመሰገነና የተባረከ ይሁን። ከላባ ቤት ወጥቶ አይደለም፣ ላባ ቤት ውስጥ እያለ ነው ጉዞ የጀመረው። በረከቱ የጀመረው ላባ ቤት ውስጥ እያለ ነው። ከላባ ቤት ወጥቶ አይደለም፣ ላባ ቤት እያለ። አንተ እኮ ማኖፍ ጋር ነህ፣ የእግዚአብሔር ሴት ነሽ፣ የእግዚአብሔር ሰው ነች። ላባ ቤት፣ ገዳይሽ ቤት ነው በረከትሽ የሚጀምረው።
አሳዳጅሽ ቤት ነው በረከትሽ የሚጀምር። መንገድሽን የምትጀምሪው ተደብቀሽ አይደለም፣ ገዳይ እያየ ነው። እግዚአብሔር አምላክ የተባለ እስራኤላውያን እኮ ከፍ ባለ እጅ ወጡ። ግብፃውያን ገዳዮቻቸው ገራፊዎቻቸው እያሉ አዎ በመኮብለል አትወጡም፣ በችኮላ አትሄዱም፣ እግዚአብሔር ይቀድማቸዋል፣ እርሱ ይከተላቸዋል ተብለው ወጡ። ሳይኮበልሉ ሳይቸኮሎ ወርቅ ብር ገዳይ እያለ ጭቃ አስረጋጭ እያለ ወርቅ ብር በዝብዘው በረከታቸውን እዛ ባሪያ ሆነው እያሉ ነው በረከታቸውን ማጣጣም የጀመሩት። አየ በረከትን የምታጣጥመው ገዛሃለሁ በሚል ሰው መካከል ነው። ሃሌሉያ። ገዛሃለሁ፣ እጨቁናለሁ፣ ይሄን አደርጋለሁ። ሃሌሉያ። ኧረ እግዚአብሔር ካልፈቀደ ምንም አትሆኝም፣ ምንም አትሆንም። ላባ እያለ አዎ እስራኤል እያሉ ከፍ ባለ እጅ ወጡ። ጎምለል እያሉ ተሰልፈው ወጡ። ሃሌሉያ። እግዚአብሔር አምላክ ስሙ ለዘላለም የተባረከና የተመሰገነ ይሁን። ሃሌሉያ። እንዲህ ነው በረከት። ስጋዊ በረከትም ያለው በእንዲህ አይነት መንገድ ነው። መንፈሳዊ በረከትም እንደዚህ ነው ወዳጆቼ። አሁን ወደ መጨረሻው ሐሳቤ ልውሰዳችሁ። እግዚአብሔር አምላክ ስሙ ለዘላለም ይባረክ። እስቲ ሕያጅ ነኝ በሉ። ሃሌሉያ። እሄዳለሁ በሉ። ሃሌሉያ። አዎ ሁኔታችሁን አትመልከቱ። የደሞዝ መለዋወጣት ሕያጅ ነኝ በሉ። የተባረኩ ነኝ ሕያጅ ነኝ በሉ። ሃሌሉያ። የትኛውም ነገር እነግራችኋለሁ እናንተን አያስቆምም። ሃሌሉያ። የትኛውም ስትራቴጂ አንቺን አያስቆምም። የነገረሽን እስኪያደርግልህ ድረስ አይተውሽም፣ አይተውህም። ዕብራውያን 13 ላይ አልለቅህም ከቶም አልተውህም የሚል ቃል ተጽፏል። እግዚአብሔር አይተውህም። ምናልባት ሰዎች ይተውሃል፣ አጎቶችህ ይተውሃል፣ ምናልባት ግብፃውያን ይተውሃል፣ ምናልባት የቅርብ ሰው አክስትሽ ትተውሻለች፣ ምናልባት ትጠቅመኛለች ብላ የራሷ ፕሮግራም ሲፈርስባት ለዚህ ነው እንደ እኔ ያስጠጋዋት፣ ለዚህ ነው እንደ እኔ የረዳዋት ብላ ትተውሻለች። ጌታ ግን አይተውሽም። የሙት ልጆች ትሆኑ ዘንድ አልተዋችሁም፣ እኔ ባለሁበት በዚያ እናንተን አኖራለሁ አለ እኮ። አይተወንም። ሕያጅ ነን እኛ፣ እንሄዳለን። እግዚአብሔር ወዳየልን ሁሉ እንሄዳለን፣ እንወርሳለን። ኢየሱስ ጌታ። መንገደተኛ ነን። ሃሌሉያ አሜን። ወዳጆቼ የሰዎች ፊት ሊለወጥብን ይችላል፣ እግዚአብሔር ግን ፊቱን አይቀይርብንም። ወዳጆቼ ሃሌሉያ። ሰዎች ቢያስፈልግ እንደ ላባ ሊከተሉን ይችላሉ፣ ግን ቢደርሱብን እንኳን እግዚአብሔር በሌሊት ይገስጻቸዋል። ካስፈለገ ያሰጥማል፣ አንተ ግን ትቀጥላለህ። ገና ለገና ተቃውሞ ገጠመኝ፣ ገና ለገና መንገዴ ላይ ገና እንደዚህ ሆኗል ምናምን። ኖ የፈለገ ይሁን፣ መንገደተኛ ነህ። መንገድን ትሄዳለህ። አትቃጠል፣ አትሰጥም። እግዚአብሔር አምላክ የተባረከ ይሁን። ኦ ሃሌሉያ። መንገዱን ሄደ። አያችሁ፣ መንገዱን የጀመረው ግን ላባ ቤትም መንገድ አልለወጠም። ደሞዜ ተቀየረ ብሎ መንገድ አለ። መንገድ አትለውጡ። ሂዱ ባላላችሁ ቦታ አትሂዱ። ኃላፊነቱን እግዚአብሔር ወስዶ ይታደጋችኋል። ሂዱ ባላላችሁ ቦታ አትሂዱ። እግዚአብሔር መንገዱን መሄድ የጀመረው ላባ ቤት እያለን መንገዱን ይሄዳል። ላባ ግን ይሄ ሰው እንዴት በቃ እንደዚህ እየተባረከ እያለ ይቃጠላል። ደሞዝ ይለዋውጣል። ሽምልምሌውን ይወስድበታል። ጥቁሮቹን ይወስድበታል። በቃ የሚያደርገውን አሳጣው። ያዕቆብ ግን መንገዱን እየሄደ ይባረካል። ስለዚህ መንገድን ስትሄድ አንተ ብለህ ሳይሆን በረከቱ አንተን ያገኛል። መንገዳችሁን ሂዱ ወዳጆች፣ መንገድ አትለውጡ። ይሄ መንገድ አቋራጭ መንገድ፣ የስርዋጽ መንገድ አትፈልጉ ወዳጆች። ሂዱ መንገዳችሁን፣ ዳር ትደርሳላችሁ። ክብር ለእግዚአብሔር ይሁን። መጨረሻ ላይ ታውቃላችሁ፣ እግዚአብሔር ያለህን አድርግ። አባታችን እኮ ከኛ ያለውን ነገር ሁሉ ወስዶ በልቷል። እንግዲህ ከዚህ በኋላ በቃ ፊቱን ለውጦብሃል። እግዚአብሔር ያለህን አድርግ አሉት። እግዚአብሔር ያለውን አደረገ። ይዞ በቃ ንብረቱን በሙሉ ሄደ። ከዛ ተከተለው ይላል። ደረሰበት። ግን በቃ በከበሮ ልሸኝ ስል ብሎ ነው የተለማመጠው። ከመንገዱ ሊመልሰው አልቻለም። እግዚአብሔር የሰጠው መንገድ ነው። ገና ላባ ቤት እያለ የጀመረው መንገድ፣ በበረከት ይገናኝ የነበረ መንገድ ሊመልሰው አልቻለም። አየህ፣ መንገድን ከሄድክ ማንም አይመልስህም። እነግርሃለሁ፣ ሂድ አንተ ዝም ብለህ። ሃሌሉያ። ሂጂ የኔ እህት፣ መስሪያ ቤት ተቀጥረሻል፣ ሰልፍ ተነስቶበሻል፣ መንገድሽን ሂጂ። ያስወጡሽ ምን ቸገረ? ሂጂ መንገድሽን። ሃሌሉያ።
ቸርች ውስጥ ነው ብዙ ፍትጊያ አለ። ሂድ መንገድህን፣ ሂዱ መንገዳችሁን ወዳጆች። ሃሌሉያ ሃሌሉያ። ከፍ ባለ እጅ እግዚአብሔር ያወጣችሁ ያስኬዳችኋል። ሃሌሉያ። በችኮላ አትወጡ፣ በመኮብለል አትሄዱ። ትሄዳላችሁ እያየ እየተሰነጠቀ ባህሩ እየተከፈለ ዮርዳኖስ እየተከፈለ ኢያሪኮ እየተናደ ትሄዳለ። ሂድ መንገድህን። ክብር ለእግዚአብሔር ይሁን። ሃሌሉያ። ኢየሱስ ጌታ ነው። ስለዚህ በቃ መሐላ አደረገና ልጆቼ እንዳትበድላቸው ማልልኝ ብሎ እንደውም ተወቅሶ በያዕቆብ ነው ወደ ቤቱ የተመለሰው። ላባ ሊመልሰው አልቻለም። ሊመልሰው ነበረ አልቻለም። የሚመልስ አይመልስም። አንተ መንገድን ብቻ ሂድ። እኔ የገባኝ ይሄ ነው። መንገድ አትልቀቅ ወዳጆቼ። ብዙ ሰዎች መንገድ አትልቀቅ፣ መንገድህን ሂድ። ዝም በልና በረከት በመንገድ ላይ ነው ያለው። እግዚአብሔር አምላክ የተመሰገነ ይሁን። ሃሌሉያ። የመጨረሻ የምናገረው ነገር ምንድን ነው? ይህን መንገዱን ያስያዙት ወላጆቹ ናቸው። እግዚአብሔር ያዕቆብን ሄዳችሁ ያንን ክፍል ስታዩ ታገሱኝ ወዳጆች። እግዚአብሔር የተባረከ ወላጆቹ ናቸው። ዘፍጥረት 28 ላይ ብትመለከቱ ይስሐቅም ያዕቆብን ጠራው፣ ባረከውም፣ እንዲህ ብሎ አዘዘው፣ ከከነዓናውያን ሴቶች ልጆች ሚስትን አታግባ፣ ተነሳና ወደ እናት አባት ወደ ባቱኤል ቤት ወደ ሁለቱ ወንዞች መካከል ሂድ። ከዚያም ከእናት ወንድም ከላባ ሴቶች ልጆች ሚስትን አግባ። ሁሉን የሚችል አምላክ ለብዙ ሕዝብ ጉባኤ እንድትሆን ይባርካል፣ ያፍራ ያብዛ። ስደተኛ ሆነ የተቀመጥክባትን እግዚአብሔር ለአብርሃም የሰጣትን ምድር ትወርስ ዘንድ የአብርሃምን በረከት ለአንተ ይስጥህ እያለ ይናገረዋል። ከዛ በኋላ ይስሐቅም ያዕቆብን ሰደደው። እርሱም የያዕቆብንና የኤሳውን እናት የርብቃ ወንድም የሚሆን የሶርያ የባቱኤል ልጅ ላባ ወዳለበት ወደ ሁለት ወንዞች መካከል ሄደ። ኤሳውም ይልና ወደ ታች እንሂድ እናንብብ። ያዕቆብ የአባቱንና የእናቱን ቃል ሰምቶ ወደ ሁለቱ ወንዞች መካከል ሄደ ይላል። የአባቱን የእናቱን ቃል ሰምቶ፣ እናቱም ደግሞ ያለችው ምንድን ነው? ርብቃም ይስሐቅን አለችው፣ ከቄጢ ሴቶች ልጆች የተነሳ ሕይወቴን ጠላዋት። ያዕቆብ ከዚህ ሀገር ሴቶች ልጆችን ሚስት የሚያገባ ከሆነ በሕይወት መኖሬ ለምኔ ነው ብላው ነበር። አባቱም ነገረው። የአባቱንና የእናቱን ቃል ሰምቶ ሄደ። መንገዱን እንዲሄድ ያደረገው የአባቱና የእናቱን ቃል ሰምቶ መሄዱ ነው። የአባትንና የእናትን ቃል ሰምተ ስትሄድ መንገድን ትሄዳል። መንገድ ያስይዙሃል። አንዳንድ ታውቃላቸው አባትና እናት መንገድ ያስይዛሉ። አገልጋዮችም ሊሆኑ ይችላሉ፣ መሪዎች ሊሆኑ ይችላሉ። በቃል በኑሮ በእምነት በንጽህና ለሚያምኑት ምሳሌ የሆኑ መሪዎች ሊሆኑ ይችላሉ እኮ ምሳሌነት ያላቸው ማለት ነው። ሁሉም እያልኩ አይደል። እንደነዚህ አይነት ሰዎች መንገድ ያስይዛሉ። አየህ፣ የአባቱንና የእናቱን ቃል ሰምቶ ሄደ። አንዳንድ ጊዜ እኮ ሰምቶ መሄድ እንዴት ጥሩ ነው። የእግዚአብሔር ሰዎችን ድምፅ ሰምቶ መሄድ፣ በጣም የበሰሉ ያደጉ ሰዎችን እግዚአብሔር ቃል በሙላት ያለባቸውን በኑሮ በቃል ምሳሌ የሚሆኑንን ሰዎች ሰምቶ መሄድ እንዴት ይጠቅማል መሰላችሁ? ኤሳው ከሌላ ቦታ ነው ሚስት ያገባው። ይሄ ሰው ግን አግባ በተባለበት ቦታ ነው ሄዶ የላባን ልጆች ያገባው። ሰምቶ በመሄዱ ረዳው። እዛ ሰማይ ተዘረጋለት፣ እግዚአብሔር ድምፅን አመጣለት። ከዛ ላባ ቤት የተለያየ ፈተና ቢደርስበትም ያንን የአባትና የእናቱን ድምፅ ሰምቶ ስለሄደ ክንውን ገጠመው። ስለዚህ አንዳንድ ጊዜ ወዳጆች ሆይ በቃል በኑሮ በእምነት በንጽህና ምሳሌ የሆኑ ዋኖች የሆኑትን ሰዎች ምሳሌነት ያላቸውን ሰዎች ሰምቶ መሄድ ይጠቅማል። ሁሉን ተቀበሉ ማለት አይደለም፣ ሁሉንም ናቁ ማለት አይደለም፣ አትቀበሉ ማለት አይደለም። ምንቀበላቸው ምሳሌነት ያላቸው ሰዎች አሉ። ምክራቸው እንደ እግዚአብሔር ቃል የሆነ ጠብ የማይል እነሱን ሰምቶ መሄድ ለውጤት ያደርሳል። እግዚአብሔር የተመሰገነ ይሁን። አያችሁ ጥቅሙ። በቃ ሰሚት አድርጎ በቃ የነሱን የአባት የእናቱን ድምፅ ሰምቶ ሄደ እንጂ እናትና አባቱን የሚያሳዝን ሌላ ሚስት አግብቶ እንደ ኤሳው ሚስቶች እናትና አባቱን ይስሐቅና ርብቃን የሚያሳዝኑ ሴቶች ነበሩ። እንዲህ አላደረገም። ያዕቆብ ሰምቶ ነው የሄደው። እንዳለው ነው የባቱኤል የላባን ልጆች ያገባው። ተመልከቱ፣ ሰክሰስ ይሆን አየህ። እና ጄኔሬሽን ስማ። እግዚአብሔር የተመሰገነ። እግዚአብሔር የሰጡህን ሰዎች መሪዎች ሊሆኑ ይችላሉ፣ አገልጋዮች ሊሆኑ ይችላሉ፣ መጋቢዎች ሊሆኑ ይችላሉ። ስማ፣ ምሳሌነት ያላቸው ከሆኑ አታላይ ካልሆኑ ጥሩ ኤግዛምፕል ከሆኑ
በንጽህና የእግዚአብሔርን ቤት የሚሰሩ የሚያገለግሉ ከሆኑ ስማቸው ይጠቅምሃል። በማስታወሻ እየጻፍክ መንገድህን እንደዛ ካደረግ ያዕቆብ ወደ ደረሰበት በረከት ትደርሳል። እግዚአብሔር የተባረከ ይሁን። ሃሌሉያ። ያዕቆብ በመጨረሻ እኮ ያችን ቅድስቲቱን ሀገር ተሳለማት ይላል። ተሳልሞ ነው በቃ ተስፋውን አይቶ የሞተው፣ እግሮቹ ተሰብስበው የሞቱት። ስለዚህ አንተም እንደዚህ ስታደርግ ውጤታማ ትሆናለህ። እግዚአብሔር የተመሰገነ። ዛሬ የአባትና የእናት ምክር ሰምቶ የሚሄድ የለም። ልጅህን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም ይላል። በእግዚአብሔር ቃል የምንመራ ከሆነ ልጆች ሊመሩ ይገባል። እግዚአብሔር የተባረከ። እኔ አሁን ልጆች ቢሰጠኝ በእግዚአብሔር ቃል ልመራቸው ይገባል ወዳጆቼ። በሸመገለ ጊዜ ከእርሱ ፈቀቅ አይልም። ይሄ ፕሪንሲፕል ነው። ይህን ሰምተን ስንሄድ ውጤታማ እንሆናለን። በትዳር ውጤታማ፣ በኑሮ ውጤታማ። አያችሁ፣ ሰማይ እኮ የተከፈተለን እንደ መሰላል የተዘረጋው ያን ድምፅ ሰምቶ ነው። ላባ ቤት በሄደው ጉዞ መንገድ ሲመሽበት እግዚአብሔር ደግሞ እዛ ሎዛ ምድር ላይ ሰማይ ከፈተለት። ሃሌሉያ። አየ እነዚህ ርብቃና ይስሐቅ እኮ የተባረኩ ሰዎች፣ እነሱም እና አብርሃምን ሰምተው ነው የሄዱት። ለመስዋዕትነት እንኳን ወደ ሞሪያ ተራራ እስኪወጣ ድረስ መስዋዕት ሊሆን የሄደው እኮ የአባትና የእናቱን ቃል ሰምቶ ነው። ስለዚህ መስማት ጥሩ ነው ወዳጅ። መሰማማት ዛሬ ጠፋ። የሚያሰሙም ሰዎች ኤግዛምፕል አይደሉም። ዝም ብሎ ለኑሮ የሆነ ነገር እንጂ በትክክል ከሆነ እኮ ብንሰማ በጣም እንባረካለን ወዳጆቼ። መስማት፣ መባረክ፣ ማስባረክ በጣም መልካም። ዮሴፍ እኮ ልጆቹን ያስባርክ ነበር ለያዕቆብ። ኤፍሬም አሕዛብ፣ ምናሴ ሕዝብ ይሁን እያለ ይባርክ ነበር። ስለዚህ እንዲህ አይነት ብለሲንግ ውስጥ ትገባለህ። እግዚአብሔር አምላክ የተባረከ ይሁን። ማስረጃ ያለው ነገር በሕይወት እንዲሆን በማስረጃ ከእግዚአብሔር ሰዎችም እንደገና ከጌታም ሰምቶ መሄድ በጣም መልካም ነው። አየህ፣ እግዚአብሔር አምላክ የተባረከና የተመሰገነ ይሁን። በጣም ትምህርቱ ሰፊ ስለሆነ እየቸኮልኩ ነው ይህንን የተናገርኩት። እግዚአብሔር አምላክ በዚህ እውነት ይርዳን። ክብር ለእግዚአብሔር ይሁን። አሁን እጸልይና አጠናቅቃለሁ። ጌታ የተመሰገነ ይሁን። ሃሌሉያ፣ 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 ሃሌሉያ። እግዚአብሔር የተባረከ ይሁን ለዘላለም። እግዚአብሔር አባት ሆይ ያዕቆብ የወሰደውን የተከተለውን መንገድ ለእኛም ስጠን እባክህ። አጉራ ዘለል ከመሆን አድነን የኔ ጌታ። ማንም እንዲሁ የመጣ ያደገ የለም። እግዚአብሔር አባት ወንጌል እኛ ጋር የደረሰው በመጀመሪያ በጌታ ተነግሮ የሰሙትም ለእኛ አጽንተው ነው። እግዚአብሔር አባትና አምላክ ሆይ በመንፈስ ቅዱስ በማደል አብረ መስክረለት ነው። እግዚአብሔር አባት ሰው የለም አንበል ጌታ። አሉ ሰዎች፣ የምንሰማቸው ሰዎች አሉ ጌታ፣ ሕይወታችንን ውጤታማ የሚያደርጉ ከጌታ የሰሙ በቃል በኑሮ በእምነት በንጽህና ምሳሌ የሆኑ በኢየሱስ ስም ሃምብልነስ ስፕሪት በትውልድ ላይ እንዲመጣ እኔ ጸልያለሁ። ሰምቶ መሄድ መውጣት እንዲሆን፣ ጌታ ተባርኮ መሄድ እንዲሆን በኢየሱስ ስምና ስልጣን ጸልያለሁ። እግዚአብሔር ዝም ብለን ከምድረ በዳ አልበቀልንም፣ የብዙ ሰዎች ውጤት ነንና እግዚአብሔር የዘላለም አምላክ እድል ፋንታ እንድንሰጥ ለአንዳንድ ሰዎች ልባችን እንድንከፍት አባት እግዚአብሔር እርዳን። ኩራት፣ ትምክህት በኢየሱስ ስም ከላያችን ላይ ይሰበር። የኔ ጌታ ልዑል አምላክ እግዚአብሔር ሆይ ጌታ እንኳን ለዮሴፍና ለእናቱ እየታዘዘ ቀስ በቀስ አደገ ነው የሚለው። ጌታ አባትና በጥበብ በእውቀት በሞገስ ያድግ ነበር ይላል። ለእኛም ይሄ ይሆነልን የኔ ጌታ። ሃሌሉያ። እግዚአብሔር አባትና አምላክ ሆይ በጌታ በኢየሱስ ስም አንዳንድ ምሽቶች ጌታ ሆይ ኢንስትራክሽን ከእግዚአብሔር የምንቀበልበት እግዚአብሔር ሆይ ወደፊት ላለው ነገር ጌታ ሆይ የምንዘጋጅበት ነው። ማሃጃላ ባጋንዶላ ሃሌሉያ። በሕይወቴ ምሽት መጣ የምትይ ሴት ትኖር ይሆን? ሃሌሉያ። ዛሬ ማረጋገጫ እግዚአብሔር ሰጠሽ። እነዚያ ምሽቶች አጥፊዎችሽ አይደሉም። ሃሌሉያ። እነዚያ ምሽቶች እኔ አንቺን ወደ እኔ የማስጠጋበት ምሽት ነው አለ ጌታ። ምሽት ነው። አታንጎራጉሪ ይላል እግዚአብሔር። ሃሌሉያ። እነዛ ምሽቶች ሃሌሉያ፣ ሃሌሉያ። ጌታ ሆይ እናመሰግንሃለን፣ እናከብራለን። የኔ ጌታ ስም ለዘላለም ይባል። ያዕቆብ በብዙ የተዘጋጀበት ምሽት ነበረ፣ የታጠቀበት ምሽት ነበረ።
ይሄ የእግዚአብሔር ደጅ ነው ያለበት ምሽት። እነዚህ ምሽቶች በሕይወታችን ባይመጡ ማደግ አንችልም። ድምፅን መስማተን ሁልጊዜ አልጋ ለአልጋ የሆነ ሶፍት የሆነ ኬክ የሆነ ክርስትና የለም። ጌታ ሕይወታችን የሚጠነክረው በፊት ለፊታችን ባሉ ምሽቶች ውስጥ ነው። ድምፅን የምንሰማው የምንጠጋው ወደ አንተ አስጠጋን ጌታው አስጠጋችኋለሁ ይላል እግዚአብሔር። ሃሌሉያ ሃሌሉያ። ወደ አባትነቴ ወደ እረኝነቴ ወደ መጋቢነቴ አስጠጋችኋለሁ ይላል እግዚአብሔር። ሃሌሉያ። ኦ ጌታ ሆይ እናመሰግንሃለን። እግዚአብሔር አባት ሆይ በችኮላ የምትከማች ሀብት ትበተናለች። በችኮላ የሆነ ሀብት ዛሬ መናፈቅ አለ። እግዚአብሔር አባት ሆይ በአንዴ ትላንትና መጥቶ ሚሊዮነር ለመሆን እንዲህ አይነት እሴት ከትውልዱ ላይ ይሰበር የኔ ጌታ። ሃሌሉያ ይሰበር። እግዚአብሔር እንደ ልባችን መሻት መጠን ጌታው ቀስ እያለ ይባርከናል የኔ ጌታ። የሚባርከን ደግሞ ለዋነኛው መንፈሳዊ በረከት ሊያዘጋጀን ነው ጌታ ሆይ። እግዚአብሔር አባት ሆይ የእኛ ነገር ያለው በእግዚአብሔር እጅ ብቻ መሆኑን እንድናውቅ አባት እግዚአብሔር እርዳን። ትዕግስተኞች አድርገን የኔ ጌታ። ሃሌሉያ። ኦ ጌታ ሆይ ስም ለዘላለም ይባረክ። የኔ ጌታ እናመሰግንሃል። ቅረጸን በዚህ እውነት ጌታ፣ አሳድገን በዚህ እውነት የኔ ጌታ ቅረጸን። እግዚአብሔር የዘላለም አምላክ ሆይ በጌታ በኢየሱስ ሙሉ ሰው አድርገህ አሳድገን፣ ሙሉ ሰው አድርገህ የኔ ጌታ። ጌታ ሆይ የምትባርከን እግዚአብሔር የዘላለም አምላክ እኛንና ጌታን የምትመስሉ ሆናችሁ እኛንና ጌታን ካልመሰልን ጌታ በረከታችን የናባል በረከት ነው፣ አይጠቅምም። ጌታ ብዙዎች በገንዘባቸው የሞቱ አሉ፣ የገደሉም አሉ። ጌታ ወንጀል የሰሩ ጌታ በገንዘባቸው ምክንያት ጌታ የጠፉ አሉ። እንዳንጠፋብህ እግዚአብሔር የዘላለም አምላክ በቀንድ ከብት አንድ ጊዜ አምጥተህ ስኳር አታልሰንም። እግዚአብሔር የዘላለም አምላክ አውጣን ከዚህ አይነት የተንሻፈፈ መረዳት በክርስቶስ ኢየሱስም። ጌታው በመንፈሳዊ በረከት ባርከን የኔ ጌታ፣ ለውጠን ጌታ ሆይ። ያዕቆብ በመጨረሻ በዛ መንፈሳዊ በረከት ስለተባረከ ከኤሳው ጋር የነበረውን ግጭት አስወገደ፣ ተለወጠ፣ በእንባ ታረቀ። እግዚአብሔር የዘላለም አምላክ አካፋይ ሆኖ ተገለጠ። ዛሬ የሚያጋድለን እኮ የቀንድ ከብት ነው። ዛሬ እኮ ጌታ ሆይ እነሆ እግዚአብሔር ፍሎሪሽ ካላደረግኩ ብለን ጌታ ሆይ ለቀንድ ከብት ለጥቅም ብለን ገንዘብ ነው የሚያጋጨን። አገልጋይ እንኳን ሳይቀር እርስ በርስ ያለያየ ጥቅም ነው፣ ቀንድ ከብት ነው። ጌታ አይናችን ስላልበራ ነው። ጌታ ሆይ በኢየሱስ ስም ገና የመጀመሪያ ትምህርት ላይ ነን። በኢየሱስ ክርስቶስ ስም አሳድገን የኔ ጌታ። ስናድግ ስንለወጥ በመንፈሳዊ በረከት ጌታ ሆይ አንተ ስትባርከን አካፋይ እንሆናለን። እውነተኛውን ሕይወት እንይዛለን። ጌታ ሆይ እግዚአብሔር ሆይ አንመካም። እግዚአብሔር ሆይ ስንቱ ሰው አንዳንዱ በገንዘቡ አንዳንዱ በመልኩ ይመካል፣ አንዳንዱ በቀንድ ከብት ይመካል። ይሄ ሁሉ አለማወቅ ስፕሪት ነው። ከኛ ላይ ይሰበር። አዎ ድሃ መሆናችን ባትጠላም በድህነት መወዛወዛችን ባትፈልገውም ጌታ እንደዚህ ትምክተኞች እንዳንሆን ሕይወታችንን በመንፈሳዊ በሰማያዊ በረከት ጎብኝተ መስራት ትፈልጋለህ። በኢየሱስ ስም ስራን ለውጠን ጌታ ሆይ። ሃሌሉያ። እግዚአብሔር በዚህ ጉባኤ መካከል የሚያሳድጋችሁ ሰዎች አላችሁ፣ አይናችሁን የከፈተላችሁ። ከዚህ በኋላ አይናችሁ ተከፍቶ ይቀራል። ኢየሱስ ጌታ። ልዩ ድምፅ ወደ ሕይወታችሁ ይመጣል። የእግዚአብሔር መንፈስ ለመንፈሴ ይናገረኝ። ልዩ ድምፅ ወደ ሕይወታችሁ ይመጣል። ከዚህ በኋላ እድገታችሁ አንድ ሁለት እያለ ይቀጥላል። ብስለታችሁ ይጨምራል። ኢየሱስ ክርስቶስ ጌታ። መረዳታችሁ ይጨምራል። ሃሌሉያ። ልዩ መረዳትን ወደ ሕይወታችሁ እግዚአብሔር ያመጣል። ተባረክ አባ፣ ስም ለዘላለም ይባረክ። ክብርና ምስጋና ላንተ ይሁን። እጅግ አድርጌ አመሰግንሃለሁ። አይኖችን ስለከፈትክ መረዳትን ስለሰጠ ክብር ሁሉ ለስም ይሁን። እኔንም ባሪያን ስለረዳኝ ተመስገን። ይሄ ቃል ጌታ ታትሞ በሕዝብ ላይ ይቀር፣ ለብዙዎች ይድረስ። ጌታው ይትረፍረፍ። በጌታ በኢየሱስ ክርስቶስ ስም ጸለይኩኝ። አሜን፣ አሜን፣ አሜን። ተባረኩ። በጣም እየቸኮልኩ ነው የጨረስኩት ወዳጆቼ። በጣም ሰፊ ሐሳብ ነው፣ ግን ጥቅሉን ሐሳብ እንድትይዙ ስለምፈልግ ብዙ የደካካሁት አለ። እንግዲህ ቪዲዮውን ስሙት።
እንደገና ደግሞ የጠቀስኳቸውን መጽሐፍቶች አገላብጡ። የእግዚአብሔር ቃል በብዙ ይጠቅማል። አሁን ከዘመኑ ስተት ታመልጣላችሁ፣ ትድናላችሁ። ስግብግብነት የሆነ ይሄ ባላንሱን ያልጠበቀ መስገብገብ፣ በቃ እንደዚህ አይነት ነገር ውስጥ አትገቡም፣ ትደርቃላችሁ ወዳጆች። ክብር ለኢየሱስን። ያዕቆብን የጠቀስኩት ለዚህ ነው። አዎ ባላንስ አስያዘው እግዚአብሔር፣ ቤተሰቡ ረዳው፣ ባላንስድ የሆነ ህይወት እንዲመራ መንገዱን እንዲዛ እግዚአብሔር ለትውልዳችን በዘመናችን ላለ ቤተ ክርስቲያን ላሉ ቅዱሳን እግዚአብሔር መንገድን ያሲዝ፣ መንገዳቸውን እንዲሄዱ እግዚአብሔር አምላክ ይርዳላለሁ። ተባረኩ። እንዴት ባለ መረዳት እንደተረዳችሁኝ አላቅም፣ ነገር ግን ነፍሴ ውስጥ ያለውን እውነት ነው የተናገርኩት። ጌታ ዘመናችሁን ይባርክ። ተባረኩ። በጣም ነው የምወዳችሁ። ለብዙዎች ይህንን መልእክት ሼር አድርጉ። በሌላ መልእክት እስክንገናኝ ተባረኩ ብዬ በዚህ ይሰናበታለሁ። ሰላም ሁኑልኝ።